እዚህ ጋር እንደ አይሰብ የሆነ ዌብሳይት አዘጋጅተናል። ይህ ዌብሳይት ለምሳሌ ጥያቄ እዚህ ጋር በሚቲንግ በቮይስ መጠየቅ ካልቻላችሁ በታይፕ አድርጋችሁ እንድትጠይቁ ይረዳችኋል። ወይም በመሃል ኩዊዞች እንዲኖሩና ኩዊዙ ላይ ሊደር ቦርዱና እንዲኖረው እና የተለያዩ ነገሮችን ሬት ማድረግ ትችላላችሁ ሴሽኑን። ኢንተራክቲቭ እንዲሆን ሞር ኮርሳችን አሁን የምልከውን ኢንስትራክሽን እዚህ ጋር የሚቲንግ ኖቱ ላይ አይ ቲንክ ዩቲዩብ ነው ይሄንን ኢንስትራክሽን ተከትላችሁ ጆይን አድርጉ። እስከዛ 1-2 ደቂቃ ቆይና ጆይን ካደረጋችሁ በኋላ እንቀጥላለን ማለት ነው። እየሰራላችሁ ነው። ካልሰራላችሁም ንገሩኝና ቶሎ እንድንቀጥል። ኦኬ አሁን ከባለፈው ካቆምንበት እንቀጥል። ባለፈው ሜንሊ ስለ ፍሮንት ኢንድ ምን እንደሆነ ባክ ኢንድ ምን እንደሆነ እና ክላይንት ምን እንደሆነ ሰርቨር ምን እንደሆነ አይተናል። ስለዚህ እዚህ ጋር በሲምፕል አናሎጂ ለምሳሌ ለመግለጽ ፍሮንት ኢንድ ማለት ያለው ዌብ ብራውዘራችን ወይም ሊሆን ይችላል ወይ አፕሊኬሽናችን ምናምን ሊሆን ይችላል ኮንሰርን የሚያደርገው የኛን ኢንፑት መቀበል ሊሆን ይችላል እና ከሃርድዌራችን ጋር ኢንተራክት ማድረግ እንደዚህ አይነት ነገሮችን ፍሮንት ኢንድ ይሰራል ማለት ነው። ስለዚህ የፍሮንት ኢንድ ኮድ እኛ ራሳችን ተጠቃሚዎቹ በቀላሉ ማኒፑሌት ማድረግ እንችላለን። ባክ ኢንድ ግን ለምሳሌ google.com ላይ ሰርች ስናደርግ እዚህ ጋር google.com ብገባ ከሰራ ወይም እዚህ ዌብሳይት ላይ ብናይ ይሄንን በሙሉ እዚህ ጋር ያለውን ፍሮንት ኢንድ ማለት ይሄ ሎጎ እንዴት ዲስፕሌይ እንደሚደረግ ይሄ ኢንፑቱ እንዴት አቀማመጡን እና የኛን ኪዩሪ እንዴት ይቀበላል እና የሚለውን በሙሉ ነገር ማኔጅ ያደርግልናል ማለት ነው። ከዚህ በኋላ ግን የሆነ ኪዩሪ ጽፈን ሰርች በምናደርግ ጊዜ ኢትዮጵያ ብለን ሰርች በምናደርግ ጊዜ ዳታው እኛ ኮምፒውተር ላይ አይደለም ያለው፣ ዳታው የጉግል ሰርቨሮች ጋር ነው ያለው። ባክኢንድ ኮንሰርን የሆነው የተቀመጠውን ዳታ ፌች ማድረግ ይሆናል። ፌች የሚያደርገው ደግሞ እንደ ዩዘሩ ሪኩዌስት ነው። ዩዘሩ ለምሳሌ ኢትዮጵያ ብሎ ሰርች ካረገ ከኢትዮጵያ ጋር የተያያዙ ሪሌትድ የሆኑ ነገሮችን ፌች ያደርግልናል ማለት ነው። ፌች ካደረገልን በኋላ መልሶ ለፍሮንት ኢንዳችን ይልካል። ፍሮንት ኢንዳችን በዚህ በዌብሳይት
በምንጎበኝበት ጊዜ ብሮዘራችን ምን ያደርጋል? ያንን የተቀበለውን ዳታ ፍሮንቲንድ ዴቨሎፐሩ በጻፈው ኮድ ሎጂክ ያይና እንደ ጻፈው ሎጂክ ያንን የተቀበለውን ዳታ ዲስፕሌይ ያደርግልናል ማለት ነው። ዲስፕሌይ ያደረገልን ከዛ ለምሳሌ እዚህ ጋር ኔክስት ብንል ደግሞ ፍሮንቲንዳችን መልሶ ለባኪንዱ ሪኩዌስት ያደርጋል። ሌላ ዳታ ተጨማሪ ይፈልጋለሁ ይላል። ከዛ የተጨማሪ ዳታውን ደግሞ መልሶ ባኪንዱ ይልካል። ከዛ በኋላ ዲስፕሌይ ያደርጋል ማለት ነው። ለምን አስፈለገ ባኪንድ? አንደኛ ነገር ለምሳሌ ጎግልን ብናይ ሁሉንም ዳታ የሁሉም ሰው ፒሲ ላይ ማስቀመጥ አንችልም። ስለዚህ አንድ ሴንትራላይዝድ የሆነ ማስቀመጫ ቦታ ሊኖር ይገባል። ያ ነው ባኪንዱ። ያ ባኪንድ ስለዚህ ፍሮንቲንድ ከሚያደርገው ሪኩዌስት ተቀብሎ ራሱ ፕሮሴስ አድርጎ አስፈላጊውን ዳታ ይልካል ማለት ነው። ሁለተኛ ነገር ይሄ ነገር ጉግል ሰርች ስለሆነ ኤቭሪዋን ሰርች ማድረግ ይችላል እንጂ ሌሎች ሰዎች አንዳንድ ሰዎች ብቻ ሰርች እንዲያደርጉ የሚፈለግ ነገር አለ። ያን ጊዜ ማንነታችንን ማረጋገጥ አለበት። ስለዚህ አውተንቲኬት ማድረግ አለበት። ለምሳሌ በቀላሉ ብናይ ባንክ ውስጥ የሁሉም ሰው ብር ተቀምጧል አይደለም? የሆነ ሰውን ለእኛ 200 ብር አውጣልን ብለን ብንልካው ያ ሰውዬ ለእኛ ክላይንታችን ነው፣ እንደ ብሮዘራችን ነው ማለት ነው። ከዛ ሄዶ ማንን ያናግራል? አካውንታንቱ ከዛ ባላንሳችንን ቼክ አድርጎ እንዳለና እንደሌለን አውጥቶ ይሰጠዋል። በዚህ ኬዝ አካውንታንቱ ባኪንድ ላይ ያለው ሎጂክ ነው ማለት ነው። ባኪንዱ ደግሞ ዳታቤዙ ደግሞ በዚህ ኬዝ ብሩ ማለት ነው። ያንን አይተናል። ስለ ኤችቲቲፒ ስታተስ ኮዶች አይተናል። ይህ ማለት ባኪንዶች እንዴት ወደ ፍሮንቲንዱ ዳታ እንደሚልኩ ነው። ስለዚህ ሚኒንጋቸውን አይተናል። እንደዚህ በአጠቃላይ ይሄ ነበርና እስኪ ጥያቄ ካላችሁ የባለፈው ሴሽን ላይ እዚህ ጋር ሬዝ አድርጉልኝ። ጥያቄ ካላችሁ አሁን ጠይቁኝና እንድንቀጥል። ኦኬ አይ ቲንክ ጥያቄ የላችሁም። እንደሌላችሁ ነው የምቆጥረው ስላልጠይቃችሁኝ። ወደ ቀጣዩ ቶፒካችን እንለፍ። ስለዚህ አሁን የምናየው ስለ ክሮም ዴቭ ቱልስ ነው፣ ወይም ኤኒ ብሮዘር ላይ ያለውን ዴቨሎፐር ቱልስ ጥቅማቸውን እኔ ማለት ነው። እንደ ሰመሪ ለማድረግ የክሮም ዴቭ ቱልስ ወይም ዴቨሎፐር ቱልስ ማንኛውም ብሮዘር ላይ ያሉት ብዙ አይነት ነገሮችን እንድናደርግ ይረዱናል። አሁን ለምሳሌ እዚህ ጋር ከታያችሁ እዚህ ጋር አሁን ሞክ ኤፒአይ .io የሚል ዌብሳይት ውስጥ ገብቻለሁ። ስለዚህ ይሄ ዌብሳይት ፍሮንቲንድ ሎጂኩ እዚህ ጋር ተጽፏል። የተጻፈበት አለ እንዴት ዲስፕሌይ እንደሚያደርግ ምናምን ሁሉ ተጽፏል። ስለዚህ እዚህ ጋር ራይት ክሊክ አድርገን ኢንስፔክት የምትለዋን ስንነካ ዌብሳይቱን ኮንተንቶች ኢንስፔክት ማድረግ እንችላለን ማለት ነው። ስለዚህ ይሄ የፍሮንቲንድ ሎጂኩን ቀጥታ ማየት እንችላለን፣ እንዴት ዲስፕሌይ እንደተደረገ ምናምን። ሁለተኛ ነገር ከዲስፕሌይ ከማድረግ ውጭ እዚህ ጋር ማኒፕሌት ማድረግ እንችላለን ማለት ነው። ለምሳሌ እቺን ሳይኒን የምትለዋ በሌላ ቴክስት መቀየር እንችላለን። ይግቡ ብንለው አሁን እዚህ ጋር ማኒፕሌት እያደረገ ይቀይርልናል ማለት ነው። ይሄ ለዴቨሎፐር ምን ጥቅም አለው? አንደኛ የሆነ ዌብሳይቶች እኛም የሰራ ነው ቢሆን ሌሎችም የሰሩት ቢሆን እንዴት ዲስፕሌይ እንደተደረጉ እንዴት ሎጂካቸው እንዴት እንደሆነ ፍሮንቲንድ ሎጂካቸው ያሳየናል። ሌላ ዌብሳይት ከሆነ ሜቢ ሪቨርስ ኢንጂነር ለማድረግ ለመማር ሊሆን ይችላል ከሱ። የራሳቸውን ዌብሳይት ከሆነ ደግሞ በጎችንም ችግሮች ሲፈጠሩብን ችግሮቹን ኢንስፔክት ለማድረግ ሊሆን ይችላል።
ይሄ ቱል በጣም ሲኤስኤስንም አዝዌላ ሲኤስኤስን እንደዛ ኤዲት ማድረግ እንችላለን። እዚሁ ጋር ማየት እንችላለን። አሁን እዚህ ጋር ፎንት ዌይቱ 700 ነው። ሞር ለምሳሌ መቀነስ እንችላለን፣ መጨመር እንችላለን። እንደዛ እያደረግን መቀየር እንችላለን ማለት ነው። ኮንሶል ታብ ደግሞ ጃቫስክሪፕት ኤክስኪዩት እንድናደረግ ይጠቅመናል። ጃቫስክሪፕት ኤክስኪዩት ማድረግ ምን ይጠቅመናል ካላችሁ፣ አንዳይ ነገር ኤክስኪዩት ከማድረጋችን በፊት ጃቫስክሪፕት ኮዱ ለምሳሌ ኤረር ካለው እዚህ ጋር የጻፍነው ፍሮንቲን ዴቨሎፕመንት ላይ እዚህ ጋር ጀስት ያሳየናል ኤረሩን። ምን እንደሆነ እንረዳለን ችግሩ ማለት ነው። ሶርስስ ታብ ሁሉንም ሎድ ያደረጋቸው ነገሮች ምን እንደሆኑ፣ ኢሜጆች ካሉ ኢሜጆቹ ከየት እንደመጡ ምናምን ያሳየናል። ዛሬ ግን ኮንሰርን የሆን ነው ኔትወርክ ታብ ላይ ነው። ኔትወርክ ታብን ለምን ዛሬ መረጥ ነው? አሁን ስለ ክላይንት እና ስለ ሰርቨር አውርተናል የባለፈው ሴሽን ላይ እና ክላይንት እንዴት ከሰርቨር ጋር እንደሚያወራ ተነጋግረናል። እንዴት አይነት ዳታ እንዴት ክላይንቱ ሪኩዌስት እንደሚያደርግ ከዛ እንደሚቀበል ማለት ነው። ያንን ዴሞንስትሬት ለማድረግ ወርኪንግ ዌብሳይት ላይ ይሄንን ኔትወርክ ታብ እንጠቀም ማለት ነው። አሁን እዚህ ጋር ሳይን አፕ ፔጅ ላይ ብንገባ፣ ስለዚህ ሳይን አፕ አዲስ አካውንት እንድፈጥር የሚያደርገን ፔጅ ነው። ስለዚህ የሆነ ኔም እንስጥና ክላስ 1 ባክኢንድ ልበለው። ከዛ ኢሜይል ለምሳሌ ክላስ 1 backend@gmail.com ከዛ የሆነ ፓስወርድ ሊጠቀም ለምሳሌ 12345 ስለዚህ እቺ ታብ ካያችኋት እቺን ነገር አሁን ሰሚት ልናደርገው ስንል ክሊር እናደርጋት። ምክንያቱም ከዚህ በፊት የነበረውን የኔትወርክ ትራፊክ እዚህ ጋር ሎግ አድርጎልናል። ክሊር ማድረግ እንችላለን። ከዛ በኋላ ደግሞ ክሊር ካደረግነው በኋላ እዚህ ጋር ሳይን አፕ ስንል ቀጥታ ሪኩዌስቱ እዚህ ጋር ማየት እንችላለን፣ የተፈጠረውን ሪኩዌስት ወደ ባክኢንዱ። ከዛ እስኪ አሁን ሳይን አፕ ብለን እንሞክር። ስለዚህ እዚህ ጋር ፓስወርድ መስት ቢ ቢትዊን 7 and 40 ካራክተርስ ብሎናል። ስለዚህ አሁን እዚህ ጋር ቤዚክሊ ያደረገው ሳይን አፕ ስንል ሪኩዌስት ወደ ባክኢንዱ ላከ። ባክኢንዱ ላይ ምን አለው? ይሄንን አካውንት ፈጠርልኝ፣ ኔሙን እንደዚህ በለው፣ ኢሜይሉ እንደዚህ በለው፣ ፓስወርዱን አሁን ያስገባሁትን ከ1 እስከ 2 3 4 5 አድርገው ብሎ ሪኩዌስት ፈጠረ። ባክኢንዱ ያንን ሎጂክ አየና አሁን እኛ እንደ ባክኢንድ ዴቨሎፐርስ ያንን ሎጂክ ነው የምንጽፈው። ሎጂኩን ይሄንን ዳታውን አየና ሎጂኩ ለምሳሌ ባክኢንድ ዴቨሎፐሩ ፓስወርድ ቢትዊን 7 and 40 ካራክተርስ ይሁን ብሎ ጽፏል። ለሴኩሪቲ ፐርፐዝስ ነው የጻፈው። እዚህ ጋር አካውንቱን አልፈጠርኩም በኢረር ማለት ነው። እዚች ጋር ኤክስ የምትለዋ ከታያችሁ ኢረር ነው ሪስፖንድ ያደረገው። ስታተሱ 422 ነው። ባለፈው እንዳየነው 422 በ400 የሚጀምሩ ኢረሮች ክላይንት ኢረር ናቸው። ማለትም አንተ እኛ የላክነው እንትን ሪኩዌስት ልክ አይደለም እንደማለት ነው ማለት ነው። እዚህ ጋር አሁን ዩዘርስ የሚለውን ብናይ ሄደሩን ማየት እንችላለን። ሄደሩ ሪኩዌስት ዩአርኤል ሪኩዌስት ያደረገው ሞክ api.io/api/users የሚለውን ራውት ነው ሪኩዌስት ያደረገው። ይህ ማለት ይህ ራውት እንደ ባክኢንድ ዴቨሎፐሮች የምንጽፈው ይህ ራውት ምንድነው የሚያደርግልን? የዩዘር ክሬሽንን ሃንድል የሚያደርግ ነው ማለት ነው። ስለዚህ አሁን ይሄ ነገር ሳይን አፕ የሚባለው ሲነካ እነዚህን ዳታዎች ወደዚህ ራውት ነው የላከው ማለት ነው። ስለዚህ አሁን ስታተስ ኮዱ 422 ነው ብሎናል። ሚኒንጉ ደግሞ አንፕሮሴሰብል ኮንተንት ነው። ስለዚህ ኮንተንቱ ፕሮሰስ ማድረግ አልቻልኩም እያለ ነው ባክኢንዱ ማለት ነው። ስለዚህ የባክኢንዱ አድረስ አለ እዚህ ጋር። እዚህ ጋር አሁን እነዚህን ማየት እንችላለን። ፔሎድ የሚለው ታብ ላይ ብንገባ ደግሞ የላክነው ዳታ ምን እንደሚመስል ማየት እንችላለን ማለት ነው። ይሄ በጣም ኢምፖርታንት ነው። ምክንያቱም እንዳየነው ክላይንት ዳታ ይልካል። ስለዚህ ፎርማቱ ይሄ ነው ማለት ነው፣ የሚልክበት ፎርማት። አሁን እዚህ ጋር እንደ ጄሰን ነው የላከው። ኢሜይል ይሄንን፣ ኔም ይሄንን፣
ፓስወርድ 1 2 3 4 5። ስለዚህ ይሄንን ዳታ ወደዚህ ራውት ላከ ማለት በባክንዱ ቤዚክሊ ምን እያለው ነው? ዩዘር ፈጠረልኝ በዚህ ኢሜል ኔም እና ፓስወርድ ማለት ነው። ሶ አሁን ሪስፖንስ ታብ ላይ ብንገባ ደግሞ አሁን እንደዛ ብለን ሪኩዌስት አድርገናል እኛ ባክንዱ ምን ብሎ መለሰ የሚለውን እናያለን ማለት ነው። ሶ ባክንዱ በዚህ መልሷል። ስለዚህ ኢረርስ ይላል። ስለዚህ አሁን መልቲፕል ኢረሮች ቢኖሩ እዚህ ጋር ብዙዎቹ ዲስፕሌይ ይደረጋሉ ማለት ነው። ስለዚህ እዚህ ጋር አንድ ኢረር አለ ፓስወርድ። ስለዚህ ኢረር ታይፑ ከፓስወርድ ጋር የተያያዘ ነው። ፓስወርድ መስት ቢ ቢትዊን 7 and 40 ካራክተርስ ብሎ ሪስፖንስ ሰጠን ማለት ነው ባክንዱ። ሶ አሁን ባክንዱ ይህንን ሰጠ። ፍሮንቲንድ ደግሞ ይህንን እዚህ ጋር የተሰጠውን ዳታ ቢዩቲፉሊ አሪፍ አድርጎ ዲስፕሌይ ያደርጋል ማለት ነው። ያ ኮንሰርን የሚያደርገው ፍሮንቲንድ ዴቨሎፐር ነው። እነዚህም ደግሞ ሃንድል ማድረግ ባክንድ ዴቨሎፐር ነው ማለት ነው ስራ። ሶ አሁን ፓስወርዱን አስተካክለን እንየው። ሶ ኢንስቴድ ኦፍ 1 እስከ 5 1 2 3 4 5 6 7 8 ላድርገው ነው። እዚህ ጋርም 1 2 3 4 5 6 7 8 አድርገው አሁን ሰክሰስፉሊ ሳይን አፕ አድርጓል ማለት ነው። ስለዚህ አሁን እዚሁ ጋር ሪኩዌስቱ እንዴት እንደሄደ እንየው ማለት ነው። አሁን እዚህ ጋር እዚች ጋር እንዳያችኋት በቀይ የነበረችው ኤክስ ምልክት ቀጣዩ ሪኩዌስት ላይ የለችም። ምክንያቱም የተመለሰው ስታተስ ኮዱ 200 ነው ማለት ነው። 200 ማለት ሰክሰስ ማለት ነው። ስለዚህ ብራውዘራችን ሰክሰስፉሊ ሪኩዌስት ሃንድል እንደተደረገ ባክንዱ እንደተቀበለው እና ዳታ እንደመለሰ ያሳያየናል ማለት ነው። ስለዚህ እዚህ ጋር እንደገና ፔሎዱን ማየት እንችላለን። አሁን ፓስወርዱ ተስተካክሏል። 1 2 3 4 5 6 7 8 ሆኗል። ኤንድ ዜን ሪስፖንስ አሁን እዚህ ጋር አንድ ኢንተረስቲንግ የሆነ ነገር እናያለን። ሶ ባክንዱ ምን መለሰ? እሺ ተቀብያለሁ፣ ይህንን ፓስወርድ ዩዘር ክሬት አድርጌያለሁ አለ። ምክንያቱም ስታተስ ኮዱ 200 ነበር። ስለዚህ ምን መለሰ ለክላይንቱ? ቶክን። ሶ ቶክን ማለት እኛ ከዚህ በኋላ ይሄ ስትሪንግ ካለን ባክንዱ የመለሰልን ይሄን ቁጥር ይሄንን ስትሪንግ ሰጥቻለሁ ብሎ መልሶልናል። ስለዚህ ኤቭሪ ሪኩዌስት ከዚህ በኋላ ይሄንን ቶክን ኢንጀክት እያደረግን ነው የምንልከው ማለት ነው። ስለዚህ አሁን ይሄ ለምን ይጠቅማል ብትሉ ፔጁን አሁን ሪፍሬሽ ባደርገው እንደገና ሁሌ ለምሳሌ የሆነ ሪኩዌስት ባደርገው ለባክንዱ እኔ ማን እንደሆንኩ ማወቅ አለበት። ምክንያቱም ይህንን ፋይል ለምሳሌ አክሰስ አድርግ ብለው ያ ፋይል ለሁሉም ሰው አክሰስ ሊያደርገው የማይችል ፋይል ሊሆን ይችላል። ስለዚህ ማንነቴ መግለጽ አለብኝ። ሶ እኔ እንትና ነኝ ይህንን እፈልጋለሁ ብለን ነው ከዚህ በኋላ ሪኩዌስት የምንልከው። ሶ ቶክን ማለት እኔነቴን የሚገልጽ ስትሪንግ ነው ማለት ነው። ስለዚህ አሁን ባክንዱ ላይ ምን አድርጓል? ሰርቨሩ ይሄንን ቶክን ክሬት አድርጎ አሶሺየት አድርጎታል ከኔ አይዴንቲቲ ጋር፣ ከኔ ዩዘር ኔም፣ ከኔ ፓስወርድ፣ ከኔ ሪሶርስስ ጋር ማለት ነው። ሶ ኤቭሪ ታይም ይሄንን አውቶማቲክሊ ስልክ ይሄን ደግሞ ቶክን ደግሞ እኛ አይደለም የምናስገባው፣ ብራውዘሩ አውቶማቲክሊ ሃንድል ያደርጋል። ፎርማቱ እንዴት ለምን እንደዚህ ረጅም ነገር እንደሆነ በቀጣዮቹ ክላሶቻችን እናያለን። ግን ማያዝ ያለባቸው አሁን ቶክን ምንድን ነው የሚያደርገው? ሁሌ ሎጊን ካረግን በኋላ ከዛ በኋላ ያሉ ሪኩዌስቶች ላይ ይላካል ማለት ነው። ሶ ከተላከ በኋላ ሁሌ ከዚህ በኋላ ሎጊን እንዳናረግ 10 ጊዜ ያደርገናል ማለት ነው። ሪሎድ ብናረግ ያው አሁን እዚህ ጋር ብናየው ሶሪ እንደገና ሪሎድ ላርግና አሁን የሚለው ራውት ላይ ብናየው ይሄንን ቶክን ራሱ ብራውዘሩ አውቶማቲክሊ ልኮታል። ሶ እዚህ ጋር ከታያችሁ ቶክን የሚል ፊልድ አለ። ስለዚህ ቅድም የሰጠንን ቶክን ብራውዘራችን እንደገና እየላከ ነው ማለት ነው። ስለዚህ አሁን ይሄን ቶክን ስንሰጠው ሰርቨሩ ምን ብሎ መለሰ? ይሄ ቶክን አሶሲኤትድ የሆነው ከዚህ ዩዘር አይዲ ጋር ነው፣ ዩዘር ኔሙ ደግሞ ይሄ ነው፣ ኢሜይሉ ደግሞ ይሄ ነው ብሎ መልሶልናል። ሶ ፍሮንት ኢንዳችን አሁን እዚህ ጋር ብናየው አካውንት ኢንፎርሜሽናችን
እዚህ ጋር ይታያል ማለት ነው። ስለዚህ ክሮም ዴቭ ቱልስ በአጠቃላይ እንደዚህ አይነት ነገሮችን በደንብ አፕሊኬሽናችን እንዴት እንደሚሰራ ለማየት እና ከዚህ በኋላ ስንጠቀም ስንገነባም ዌብሳይት ስንሰራም ይሁን ፍሮንቲንድ የሚሆን ባክኢንድ ዴቭ ቱልስ ዴቨሎፐር ቱልስ ዲበግ እንድናደርግ ይረዳናል ማለት ነው። አይ ቲንክ አንድ ጥያቄ ተጠይቋል። ጥያቄውን እሺ okay, does that mean every time you log in you will be using this token? Yes, ሁሌ ሎጊን ባረኩ ቁጥር ያ ቶክን ይላካል። ግን እኔ ብሮዘሮች ሲሰሩ ምንድነው የሚደረገው? ይሄ ሎጂክ ሁሌ ቶክን ሴፍ ተደረገ ቶክኑን ከዌብሳይቱ ጋር አሶሺየት ያደርገዋል። ከዛ ያንን ዌብሳይት እኛ ቪዚት ባረግን ቁጥር ብሮዘራችን ይሄ ዌብሳይት ከዚህ በፊት ዩዘሬ ሎጊን አድርጓል here is the token so I need to send that token to the server ብሎ ራሱ ይልካል። ሰርቨሩም ደግሞ እንዴት ሃንድል ማድረግ እንዳለበት ያውቃል አውቶማቲክሊ። ኮድም ስንጽፍ ያው ቶክን እንትን ላይ እንደዚህ ራሱን ቶክኑን ተቀብለን ራሳችን እንዴት እንደምናረጋግጥ ያለውን ሎጂክ አንጽፍም። በኋላ ክላሶች ላይ ባክኢንድ ኮድ ላይም ስንጽፍ ራሱ የምንጠቀማቸው ፍሬምወርኮች ለምሳሌ ኤክስፕረስ ምናምን ቶክን ሲሰጣቸው እንዴት ዩዘር ኢንፎርሜሽን ጋር አሶሺየት እንደሚያደርጉት ሪሜምበር እንደሚያደርጉ ያውቃሉ። ሁሌ ይላካል ማለት ነው። ጥያቄው አይ ቲንክ የተመለሰልህ ይመስለኛል ወይም የተመለሰልሽ ይመስለኛል። እና ሞር ኩዌሽን ካላችሁ እዚህ ጋር እንትን ጠይቁኝ ማለት ነው። ኦኬ ጥያቄ ካላችሁ ጠይቁ። እዚህ ጋርም ወይም እዚህ ጉግል ሚት ላይም ጠይቁኝ ትችላላችሁ በቮይስ ፕሊዝ። ኦኬ እዚህ ጋር አይ ቲንክ እንደዚህ እንትን ላድርገውና ስካን አድርጉት። ወይም ኪውአር ኮድም ግዴታ አይደለም፣ እንደውም በዛውም ላሳያችሁና እንዴት ሎጊን እንደምታደርጉ አሁን ያላችሁበት ዲቫይስ ላይ ወይም ስልካችሁ ላይ ይቺን ኮፒ አድርጓት፣ ከዛ ፔስት አድርጓት። ዜን ኢቨንት ኮድ የሚለው ላይ ይቺ ያላኳትን ባክኢንድ ሰረዝ ዲኢ የሚለውን አስገቡ። ከዛ ኔማችሁን ሪል ኔማችሁን መጠቀም ትችላላችሁ፣ ኦር ቅጽል ስም መጠቀም ትችላላችሁ፣ ችግር የለውም። ቴስት ልበለው ነው። ከዛ ኢንተር አድርጉ። ዜን ጥያቄ እዚህ ጋር መጠየቅ ትችላላችሁ። ለምሳሌ ቴስት ብዬ ልጠይቅ። ጥያቄ ሲጠይቅ እኔ እዚህ ጋር ይመጣልኛል። ጥያቄያችሁን እየመለስኩ ሄዳለሁ ማለት ነው። ጥያቄያችሁ ደግሞ ኦልሬዲ ተጠይቆ ከሆነ እዚህ ጋር አፕ ቮት ማድረግ ትችላላችሁ። አፕ ቮት ወይም ዳውን ቮት ማድረግ ትችላላችሁ ማለት ነው። እንደዛ ጥያቄ ሬዝ ማድረግ ትችላላችሁ። ካልሆነም ደግሞ እዚህ ጉግል ሚት ላይ ጀስት ማይክሮፎን አብርታችሁ ልጠይቁ ትችላላችሁ። አይ ቲንክ ጥያቄው ይመለሳል። ኦኬ አዲስ ጥያቄ መጥቶልኛል። what if we log in Chrome and we may want to visit the site in another browser, will that token will be reused for other browsers? ጥሩ ጥያቄ። አሁን እዚህ ጋር አሁን እኔ የተጠቀምኩ ያለሁት ኤጅ ብራውዘር ነው። ስለዚህ ኤጅ ብራውዘር ላይ የሆነ ዌብሳይት ሎጊን ባረክ ከዛ በኋላ ቶክኑ ባይዘው ቶክኖች ኤክስፓየሪ ታይም አላቸው። ኤክስፓየር እስከሚያደርግ ድረስ ለሴኩሪቲ ፐርፐዝ ነው ኤክስፓየር የሚያደርጉት። ምክንያቱም አንድ ሰው ቶክንን ሰርቆ ፎርኤቨር መጠቀም አይችልም ማለት ነው። እንደገና ኢቨንቹዋሊ የሆነ ሰዓት ላይ ዩዘር ኔም እና ፓስወርድ መጠየቅ አለበት። እንደውም ገጥሟችሁ ከሆነ የሆነ ዌብሳይት ሎጊን አድርጋችሁ ሎጋውት ሳታደርጉ ከብዙ ጊዜ በኋላ ብትገቡ እንደገና ሎጊን አድርጉ ይላችኋል። ያ ኤክስፓየር ሲያደርግ ነው በዛው። እና ወደ ኩዌሽኑ ስመለስ አንድ ብሮዘር ላይ ገብቼ
ሎጊን ካረኩ በኋላ ያኛው ብሮዘር አክሰስ አይኖረው። ሶ ለምሳሌ ኤጅ ላይ ሎጊን አድርጌ ክሮም ላይ እንደገና ብገባ ቶክኑ ኤጅ ሴቭ ያደረገው ለኤጅ ብቻ ስለሆነ ክሮም መግባት አይችልም ማለት ነው። ግን ለምሳሌ ብሮዘር እየቀየራችሁ ምናምን ከሆነ ጠቅላላ ሳይት ዳታችሁን ኤክስፖርት አድርጋችሁ ፓስወርዳችሁን ምናምን ወደ ሌላ ብሮዘር ማስገባት ትችላላችሁ። ግን ስቲል ቶክኑ ሎጊን ባረጋችሁበት ብሮዘር ነው ማለት ነው። ሶ አይ ቲንክ አይ አንሰርድ ዩር ኩዌሽን። ሶ ሌላ ጥያቄ ካላችሁ እዚህ ጋር እያነሳችሁ ኦኬ። ኦኬ ሶ እዚህ ጋር ስለ ክሮም ዴቭ ቱልስ አውርተናል። ሞር እናንተም ማየት ትችላላችሁ፣ ኤክስፐሪመንት አድርጉ። ሶ ስለ ቶክኖችም አይተናል። አሁን ስለ ጃቫስክሪፕትን ሪፍሬሽ እናድርግ ለምታውቁት። ከዚህ በፊት ደግሞ ጃቫስክሪፕት ተጠቅማችሁ ለማታውቁት እንደ ኢንትሮዳክሽን ይጠቅማችኋል ብዬ አስባለሁ ማለት ነው። ስለዚህ ከመጀመራችን በፊት ስለ ኖድ.js እናወራ። ኖድ.js ምንድን ነው? ጃቫስክሪፕት መጀመሪያ ሲሰራ የተሰራው ብሮዘሮች ኢንተርፕሬት እና ኤክስኪዩት እንዲያደርጉት ነው። ማለትም ለምሳሌ ፓይተን የምታውቁ ልጆች ሁሌ ፓይተን ኮድ ኤክስኪዩት ለማድረግ ፓይተን እንትን ያስፈልጋቸዋል። ፓይተን ኢንተርፕሬተር መጫን አለባችሁ። ወይም ደግሞ ሲ++ ምናምን ከሆነ ሲ++ ኮዱን እንደዚህ አንብቦ ወደ .exe ወደ ማሽን ኮድ የሚቀየር ያስፈልጋል። ግን ጃቫስክሪፕት ኢንተርፕሬትድ ላንጉጅ ሆኖ እንደዛ የሚያነበው ኢንተርፕሬተሩ ማን ነው? ብሮዘር ነው መጀመሪያ ሲሰራ። ስለዚህ ጃቫስክሪፕትን አክሰስ ማድረግ የምንችለው በብሮዘር ላይ ብቻ ነበር። ብሮዘሮች ደግሞ ለክላይንቶች ነው የተሰሩት። ስለዚህ ክላይንት ቅድም እንደሆነ አይተናል። ስለዚህ ዌብሳይት ብሮዝ ለማድረግ ምናምን። ስለዚህ ክላይንት ላይ ደግሞ ያው ፍሮንቲንድ ነው ያለው። ፍሮንቲንድ ደግሞ ለምሳሌ ጉግል ሰርች ስናደርግ ቅድም አይታችሁ ከሆነ ዳታውን ስለ ኢትዮጵያ ያለውን ዳታ እንትን ማለት አይችልም፣ አክሰስ ማድረግ አይችልም፣ ኮማንድ ኤክስኪዩት ማድረግ አይችልም ኦፕሬቲንግ ሲስተም ላይ ማለት ነው። እንደዛ አይነት ችግሮች ነበሩበት። ስለዚህ ጃቫስክሪፕት ለባክኤንድ ልንጠቀመው አንችልም ነበር ከዚህ በፊት። ሶ ከሆነ ጊዜ በኋላ ኖድ.js ተሰራ። ሶ ኖድ.js ምንድን ነው? ጃቫስክሪፕት ላንጉጁን ለባክኤንድ የምንጠቀምበት ነው ማለት ነው። ስለዚህ በደንብ ስለ ኖድ.js እናያለን። ለአሁን ግን ለሚሾው ዩ ሃው ቱ ኢንስቶል ኢት፣ እናንተም ኢንስቶል ታደርጉት ደስ ይለኛል። ሶ ኖድ.js መጀመሪያ ሰርቨር የሚሆነው ቦታ ላይ መጫን አለበት። ስለዚህ አሁን የኔን ፒሲ እንደ ሰርቨር መጠቀም ከፈለኩ ኖድ.js መጫን አለብኝ። በጃቫስክሪፕት የሰርቨሩ ሎጂክ የባክኤንዱ ሎጂክ መጻፍ ከፈለኩ ማለት ነው። ወይም ሆስት ካረጋችሁት ደግሞ ሆስት የተደረገበት ቦታ ላይ እንትን መደረግ ኖድ.js መኖር አለበት። አብዛኛውን ጊዜ ባይ ዲፎልት ይኖራል። ሶ አሁን እዚህ ጋር ኖድ.js ብላችሁ ሰርች ተደረጋላችሁ። መጀመሪያ የሚመጣላችሁ node.js.org የሚለው ዌብሳይት ላይ እዚህ ጋር ጌት ኖድ.js ትሉትና ብዙ አይነት ኦፕሽን አለ። ብዙ አይነት ሎንግ ተርም ሰፖርት ምናምን ለአሁኑ ምንም አይጠቅመንም እሱ። ሰው ቀጥታ ባይ ዲፎልት ትወርዱና ዊንዶውስ የምትጠቀሙ ከሆነ ዊንዶውስ ኢንስቶለር ብሎ ይመጣላችኋል። ማክ የምትጠቀሙ ከሆነ ማክ ኦኤስ ይመጣላችኋል። ሊኒክስ የምትጠቀሙ ከሆነ ለሊኒክስ ይመጣላችኋል። ሶ ኢንስቶለር እዚህ ጋር ማውረድ ትችላላችሁ። ባይናሪ ፋይሉንም ማውረድ ትችላላችሁ። ኢንስቶለር እንትኑ ሞር ቀላል ስለሚል እሱ እናወርደዋለን። እዚህ ጋር ካወረደላችሁ በኋላ በዲፎልት እንትኑ ተከተሉና ዲፎልት ኢንስትራክሽኖቹን ኢንስቶል አድርጉት ማለት ነው። ሶ ኢንስቶል ካረጋችሁት በኋላ ተርሚናል ከፍታችሁ ኮማንድ ፕሮምፕት ዊንዶውስ ላይ ለምሳሌ ኖድ ቨርዥን ስትሉት ያወረዳችሁትን የኖድ.js ቨርዥኑን ያሳያችኋል ማለት ነው። ፎር ማይ ኬዝ 24.11.1 ነው። ስለዚህ ይሄ ኮማንድ ምን ይጠቅማችኋል?
ይሄ ነገር ካልሰራ ኖድ -v ብላችሁ ኤክስኪዩት ስታደርጉ ካልሰራ ኖድ.js በስርዓት ኢንስቶልድ አይደለም ማለት ነው፣ ወይም ኢንስቶልድ ሆኖ በስርዓት ኮንፊገር አልተደረገም ማለት ነው። ስለዚህ ይሄ ኮማንድ እስከሚመጣላችሁ ድረስ ኢንስቶል ማድረጋችሁን እያረጋገጣችሁ ኢንስቶል አድርጉ ማለት ነው። ኢንስቶሌሽኑ ላይ ጥያቄ ካላችሁ ቶሎ እነሱን ልመልስና ወደ ቀጣዩ ደግሞ እንሄዳለን። ኦኬ አይ ቲንክ የላችሁም ብዬ ልውሰደውና ወደ ቀጣዩ ልለፍ። አሁን ጃቫስክሪፕት ከዚህ በኋላ በጣም ኢሴንሻል ነገር ስለሆነ ኮርሳችንም ባኪንድ ዌብሳይቶችን የምንሰራው ኦር ባኪንድ ሎጂኩን የምንጽፈው በጃቫስክሪፕት ስለሆነ አሁን ጃቫስክሪፕት እንደ ሪፍሬሸር ነገር ለማስታወስ እንትን እንበል ማለት ነው፣ ሪቫይዝ እናድርግ። ስለዚህ አሁን ቪኤስ ኮድ ልክፈትና አይ ቲንክ ሁላችሁም በዚህ ሰዓት ቪኤስ ኮድ ይኖራቸዋል። ካልታያችሁ ንገሩኝ። እዚህ ዙም አደርገዋለሁ ወይ? ስለዚህ አንድ ፎልደር ፍጠሩ እዚህ ጋር። ከዛ ጀስት የመጀመሪያ ጃቫስክሪፕት ኮማንድን ኤክስኪዩት ላድርግ። ስለዚህ ኖድ.js ላይ ማለት ነው። ስለዚህ አሁን ምን ብዬ ልሰይመው? ለምሳሌ ሄሎ ዶት ጄኤስ። ጃቫስክሪፕት ፋይሎች በዶት.js ኤክስቴንሽን ነው የሚያልቁት። ጀስት ኢሜጅ ፋይሎች በ.png .jpg እንደሚያልቁት ወይም ፓይተን ፋይሎች በ.py ምናምን እንደሚያልቁት ጃቫስክሪፕት ፋይሎች በ.js ነው የሚያልቁት ማለት ነው። ስለዚህ በ.js ያለቀ ፋይል ካያችሁ ጃቫስክሪፕት ነው ማለት ነው። ስለዚህ አሁን የመጀመሪያ ፕሮግራማችንን እንጻፍ። አሁን አብዛኛው ቱቶሪያሎች ላይ ምናምን መጀመሪያ የሚጻፈው ኮማንድ ሄሎ ወርልድ ነው። ቀለል ያለ ነገር ስለሆነ ሄሎ ወርልድን እንዴት ፕሪንት እንደምናደርግ በጃቫስክሪፕት ስለዚህ ሌሎች ፕሮግራሚንግ ላንጉጆች ላይ የራሳቸው ሲንታክስ አላቸው። ጃቫስክሪፕት ላይ የሆነ ነገርን ኮንሶል ላይ ፕሪንት ለማድረግ ኮንሶል ዶት ሎግ ብለን እንደዚህ እንትንን ከፍትና እዚህ ኮት ውስጥ ሲንግል ኮትም ደብል ኮትም መጠቀም ትችላላችሁ። ኮት ውስጥ ለምሳሌ ሄሎ ወርልድ ልበል። ከዛ ኖርማሊ በሰሚኮለን ያልቃል የጃቫስክሪፕት ኮማንድ። አሁን ግን ሞደርን ኖድ.js ላይ ለምሳሌ ሰሚኮለን ብታደርጉም ባታደርጉም doesn't matter። አሁን ይሄንን ጻፈን አይደለ? እንዴት ኤክስኪዩት እናድርገው ወደሚለው እንምጣ። ይሄንን ኤክስኪዩት የምናደርገው ኮማንዳችን ላይ ኖድ እንልና እዛው ፋይሉን የፈጠርንበት ፎልደር ላይ ሆነ ኖድ፣ ከዛ የፋይሉን ስም እንጽፋለን ማለት ነው። በእኛ ያደረግነው ሄሎ ዶት ጄኤስ ነው ማለት ነው። ስለዚህ ኢንተር ስንል እዚህ ጋር ከታያችሁ ሄሎ ወርልድ የሚል አውትፑት መጥቷል ማለት ነው። ስለዚህ ዚስ ሚንስ የኛ ስክሪፕት ሰክሰስፉሊ ራን አድርጓል ማለት ነው። ስለዚህ እዚህ ጋር ጥያቄ ካላችሁ የጠየቃችሁኝ እንሂድ እና ስለዚህ አሁን እንዴት ጃቫስክሪፕት ፋይል እንደምንፈጥር አይተናል። ከዛ በኖድ ደግሞ እንዴት ኤክስኪዩት እንደምናደርገው አይተናል። ስለዚህ አሁን እንቀጥልና ስለ ቫሪያብሎች ቫሪያብልስ ዶት ጄኤስ ልበለውና ከታያችሁ ስለዚህ ጃቫስክሪፕት ላይ 3 አይነት ቫሪያብል ዲክሌር የማድረግ መንገዶች አሉ። ስለዚህ አንደኛው ሌት ብለን መጀመር ነው። ሁለተኛው ኮንስት ብለን መጀመር ነው። ሶስተኛው ደግሞ ቫር ብለን መጀመር ነው ማለት ነው። ስለዚህ የሶስቱንም ልዩነት እንይ። እዚህ ጋር ወደ ስላይዶቹ ልመለስና እዚህ ጋር
ኮንስት እና ሌትን መጀመሪያ እኔ ኮንስት ማለት ኮንስታንት ማለት ነው። ስለዚህ ኮንስት ብለን ጀመሪያን ዲክሌር የምናደርገው ቫሪያብል ወደ ታች ኮድ ብንጽፍ መቀየር አንችልም ማለት ነው። ስለዚህ እዚህ ጋር ኮንስት ፖርት 5000 ብለን ጽፈናል። ስለዚህ እዚህኛው ጋር ፖርት ለምሳሌ ፖርት ኢዝ ኢኳል ቱ ፖርት ፕላስ 1 ብንል አይሰራም ማለት ነው፣ ምክንያቱም ኮንስታንት ነው። ስለዚህ ሪኮመንድድ ወይ የማይቀያየር ቫሪያብል ካለን ጃቫስክሪፕት ላይ ኮንስት እንድንጠቀም ይመከራል። እና ደግሞ ባይ ኮንቬንሽን ኮንስታንት ቫሪያብሎች ኦል ካፒታልስ ናቸው ማለት ነው። ስለዚህ ቅድም ዴሞ ላይ ያለውን እንሞክር። ፖርት 3000 ብንል ዜን ፖርት ፕላስ ኢዝ ኢኳል ቱ 1 ባይ ዘ ወይ ፕላስ ኢዝ ኢኳል ቱ 1 ማድረግ እንችላለን። ፖርት ኢዝ ኢኳል ቱ ፖርት ፕላስ 1 ማድረግ እንችላለን። ስለዚህ አሁን ይሄንን ፋይል ኤክስኪዩት ብናደርገው እዚህ ጋር ኖድ ቫሪያብልስ ዶት ጄኤስ ብለን ኤክስኪዩት ብናደርገው ኤረር አምጥቶልብናል። ኤረሩን ደግሞ እዚህ ጋር ፖይንት አድርጎልናል አሳይመንት ቱ ኤ ኮንስታንት ቫሪያብል። ስለዚህ ኮንስታንት ቫሪያብል ላይ ከዛ በኋላ አንዴ ዲፋይን ካደረግነው በኋላ እንትን ማድረግ አንችልም ማለት ነው፣ መቀየር አንችልም። ግን ሪአሳይን ማድረግ አንችልም ቫሊዩ ለምሳሌ 3001 ማድረግ አንችልም ምናምን። ግን ለምሳሌ ቫሪያብሉ ኦብጀክት ከሆነ ለምሳሌ ቫሪያብሉ አሬ ነው እንበል እና አሬው 3 4 እና 6 ቢይዝ ስለዚህ ሶስቱን ኤሌመንቶች ይዟል። አሁን ጀስት ብናየው ምንም ሳናደርገው አሬው ዲስፕሌይ ብናደርገው 3 4 6 ብሎ ያወጣልናል ማለት ነው። ግን አሬው ላይ ለምሳሌ ሪኢኒሻላይዝ ማድረግ አንችልም አሬውን፣ ምክንያቱም ኮንስት ስለሆነ። ለምሳሌ 4 7 8 ባረገው እዚህ ጋር ኤረር ይሰጠኛል፣ ምክንያቱም ሪአሳይን ማድረግ አልችልም። ግን አድ ማድረግ እና ሪሙቭ ማድረግ ኤሌመንቶችን እችላለሁ ማለት ነው። ስለዚህ አሁን እዚህ ጋር አሬ ሴክሽን ስናይ እናየዋለን። ፖርት ዶት ፑሽ ብንል ፑሽ ማለት አት ዘ ኢንድ የሆነ የምናስገባውን ቫሊዩ አሬው ኢንድ ላይ ጨምረው ማለት ነው። ስለዚህ 0 ብንጨምር እንደገና ፖርቱን ከዛ ዲስፕሌይ ብናደርገው አዲሱ እንትናችን ይሄ ይሆናል ማለት ነው፣ አዲሱ አሬያችን። ስለዚህ እዚህ ጋር ምንድነው ሀሳቡ? ኮንስት ቢሆንም አሬ ከሆነ ዲክሽነሪ ከሆነ ሌሎች ኦብጀክቶች ከሆኑ ውስጣቸው ያለውን ዳታ ማኒፑሌት ማድረግ እንችላለን፣ ግን እንደገና ኢኒሻላይዝ ማድረግ አንችልም ማለት ነው። ሶ ኮንስት ላይ ይሄን ያህል ካለን ወደ ሌት እንሂድ። እዚህ ጋር ስላይዱ ላይ ብንመለስ ሌት ደግሞ የኮንስት ተቃራኒ ሆኖ ፎር ቫሪያብልስ ዛት ዊል ቼንጅ ማለት ነው። ስለዚህ ቫሪያብሎቻችንን ቼንጅ ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ ሌት ፕራይስ ኢኳል ቱ 30 ብንል መጀመሪያ ፕራይሱ ካፒታል መደረግ ግዴታ አይደለም ሌት ላይ ፕራይስ 30 ነው። ከዛ የሆነ ለምሳሌ ላይን 5 ላይ በሆነ ምክንያት ወይ በተል ክሊክ ሲደረግ ሊሆን ይችላል። በኋላ ኢቨንት ሃንድለሮችን አድ ማድረግ እንችላለን። ግን እዚህ ጋር ፕራይስ ላይ 10 ብንጨምር እና ፕራይስን ዲስፕሌይ ብናደርገው ከዛ ይሄንን ብናሳየው መጀመሪያ 30 ነበር፣ 10 ተጨመረበት 40 ሆነ ማለት ነው። ስለዚህ ፐርፌክትሊ ይሰራል ይሄ። ሌት እና ኮንስት አየን። ስለዚህ ሌት እና ኮንስት ኢንትሮዲውስ የተደረጉት ከሆነ ጊዜ በኋላ ነው እና ሞደርን ናቸው። ስለዚህ አሁን ሌት እና ኮንስትን እንጠቀም በጣም ይመከራል ማለት ነው። ግን ከዛ በፊት
ሌጋሲ ኮድ አይታችሁ ከሆነ ጃቫስክሪፕት ቫር የሚባል አለ። ሶ እዚህ ጋር ተጠቀሰ አላቅም ብቻ ቫር ማለት ልክ እንደ ሌትና ኮንስት ሆኖ አሰራሩ ግን አሁን እዚህ ጋር ልዩነታቸውን እኔ ለምሳሌ ቫር ፈንክሽን ስኮፕድ ነው እና ሌትና ኮንስት ደግሞ ብሎክ ስኮፕድ ናቸው። ስለዚህ ምንድነው ፈንክሽን ስኮፕድ ምንድነው ብሎክ ስኮፕድ የሚለውን እኔ ማለት ነው። ስለዚህ የሆነ ፈንክሽን ዲፋይን እናድርግ። ፈንክሽን ቫሪያብልስ ብለን ዲፋይን ካደረግን ዜን እዚህ ፈንክሽን ውስጥ ፈንክሽን ስኮፕድ ማለት እዚህ ፈንክሽን ውስጥ በቫር የሆነ እንትን ካረግን የሆነ ቫሪያብል ኢኒሻላይዝ ካረግን ቫር ኤ ኢኳል ቱ 10 ብንል እዚህ ፈንክሽን ውስጥ የትኛውን ቦታ አክሰስ ማድረግ እንችላለን ማለት ነው። ኢቭን ኔስትድ ኢፍ ቢኖር ኢፍ ለምሳሌ ትሩ ልበለውና ለአሁኑ ፈንክሽን ውስጥ እስከሆነ ድረስ ቫር ያለውን እንትን ቫሊዩን አክሰስ ማድረግ እንችላለን ማለት ነው። ሶ አሁን እዚህ ጋር አክሰስ ብናደረግ ልጥራውና እንትኑ ፈንክሽኑን ኮል አድርገውና ሶ እዚህ ጋር አዝሎንግ ጋዝ ፈንክሽን ውስጥ ከሆነ አክሰስ የተደረገው የትኛውን ቦታ ላይ አክሰስ ማድረግ እንችላለን ቫር እና ሌላ ደግሞ የቫር ፕሮፐርቲ ሪኢኒሻላይዝ ማድረግ እንችላለን። ለምሳሌ ቫር ኤ ኢዝ ኢኳል ቱ 10 ብለናል። ቫር ቢ እንደገና ቫር ኤ ኢዝ ኢኳል ቱ 30 ብንል ከዛ በኋላ ዲስፕሌይ ብናደርገው ሶ እንደገና ሪኢኒሻላይዝ እንድናደርግ ፈቀደልን ማለት ነው። እና ዛት ኢዝ ዴንጀረስ ምክንያቱም ዴቨሎፐሮች ተሳስተው የሆነ ቫሪያብል ኢኒሻላይዝ ማድረግ ይችላሉ። ከዛ በኋላ ደግሞ ያንን ነገር ኖቲስ ካላረጉት ኢኒሻላይዝ ካላረጉት ረጅም ፕሮግራም ሲጽፉ ፕሮግራሙ ችግር ይኖርበታል። የመኖር አጋጣሚው ትልቅ ይሆናል ማለት ነው። በጣም ተጠንቅቀው ካልጻፉት። ሶ ከቫር እንትኖች አንዱ ይሄ ነው። ግን ለምሳሌ ይሄን ወደ ሌት እንቀይረውና ሌት ሲባት አፕንስ ሌት ብናረገው እዚህ ጋርም ሌት ብንለው አሁን ይሄንን ሪረን ብናረገው ኤረር ነው የሚሰጠን። ሲንታክስ ኤረር አይዴንቲፋየር ኤ ሃዝ ኦልሬዲ ቢን ዲክሌርድ ይለናል። ሶ ዚስ ሚንስ በሌት ኢኒሻላይዝ ያደረግነውን ነገር ሪኢኒሻላይዝ ማድረግ ሌት ብለን ማድረግ አንችልም። ቫሊዩን ግን መቀየር እንችላለን። ሌት የሚለውን ከታች ብናጠፋው ለምሳሌ እዚህ ጋር 30 ብሎ ያሳየናል ማለት ነው። እና ወደ ቅድሙ ኮንሰፕት ልመለስ እና ፈንክሽን ስኮፕድ ነው ያለው እና አሁን ፈንክሽን ውስጥ ቫርን አክሰስ ማድረግ እንችላለን። እስኪ ሌትስ ትራይ ከፈንክሽን ውጭ console.log ኤ ብንል እዚህ ጋር ኤ is not defined ብሎ ያወጣልናል ማለት ነው። ምክንያቱም በቫር ኢኒሻላይዝ የተደረገ ቫሪያብልን አክሰስ ማድረግ የምንችለው አክሰስ የተደረገበት ፈንክሽን ውስጥ ብቻ ስለሆነ ማለት ነው። ግን ሌላ ብሎክ ስኮፕድ አይደለም ማለታችን ለምሳሌ ሌላ ብሎክ ውስጥ ኢፍ ብሎክ ሊሆን ይችላል፣ ፎር ብሎክ ሊሆን ይችላል። ሌላ ብሎክ ውስጥ አክሰስ ልናደርገው ብንሞክር እዚህ ጋር ካያችሁት አክሰስ ይደረጋል። ግን ሌት እና ኮንስትን ሌት ምንል አሁን ከኢፍ ብሎኩ ውጪ ነው ኢኒሻላይዝ ያደረግነው። አክሰስ ለማድረግ እየሞከርን ያለነው ደግሞ ኢፍ ብሎክ ውስጥ ነው። ስለዚህ አንድ ብሎክ ውስጥ አይደለም እና ደግሞ ሌት ብሎክ ስኮፕድ ነው ብለናል ማለት ነው። ስለዚህ ሶሪ አይ ቲንክ
እዚህ ውስጥ ሶሪ አገለባብጨዋለሁ እና አሁን ሌትን ዲክሌር ያደረግነው ከኢፍ ብሎክ ውስጥ ነው፣ ግን ከኢፍ ብሎኩ ውጪ እንትን አክሰስ ለማድረግ እየሞከርን ነው ማለት ነው። እንደዛ ሲሆን ኤረር ይሰጠናል ማለት ነው። ግን ይሄ ነገር ቫር ቢሆን ሶሪ ቅድም አገለባብጫው ነበረ። ስለዚህ ይሄ ነገር ቫር ቢሆን አክሰስ ማድረግ እንችላለን ማለት ነው። ይህ ነው በሌት በኮንስት እና በቫር መካከል ያለው ልዩነት። ስለዚህ ኢት ኢዝ ቤተር ቱ ዩዝ ሌት እና ኮንስት ከዚህ በኋላ ተተሰሩ። ስለዚህ ስለ ቫሪያብልስ ያለን ሴክሽን ይሄን ይመስላል እና ጥያቄ ካላችሁ አይ ቲንክ ጥያቄ እዚህ ጋር መጠየቅ ትችላላችሁ። ምን ጥያቄ የለም እዚህ ጋር። ለጥያቄ አንድ ደቂቃ አካባቢ ልስጥና ወደ ቀጣዩ ኮንሰፕት እንሄዳለን ማለት ነው። ኦኬ አይ ቲንክ ጥያቄ የለም። ስለዚህ ወደ ቀጣዩ ኮንሰፕቶች ወደ ቀጣዩ ጃቫስክሪፕት ላይ ኮንሰፕታችን እንሄድ። ስለዚህ አሬ እና አሬዎችን እንሂድ ጃቫስክሪፕት ላይ። ስለዚህ አሬ ዶት ጄኤስ ብዬ ልፍጠርና ስለዚህ አሁን እንዴት ጃቫስክሪፕት ላይ አሬ እንፈጥራለን ካላችሁ መጀመሪያ አሬው ኮንስታንት የሚሆን ከሆነ ኢኒሻላይዝ ማይደረግ ከሆነ ኮንስት መጠቀም እንችላለን። ካልሆነ ሌት እንጠቀምና የአሬውን ስም እንጽፋለን። አር እንበለው። ከዛ በኋላ ኢኳል ሳይን አድርገን ውስጡ ያሉትን ኤሌመንቶች ባዶ ማድረግ እንችላለን። በኋላ ፑሽ እና ፖፕ ማድረግ እንችላለን። ካልሆነ ደግሞ እዚህ ጋር ኤሌመንቶቹን እናስገባለን ማለት ነው። ስለዚህ አሁን ለምሳሌ አት ዶግ እና ሺፕ ይሁን ኮንተንቱ። እንደዚህ አሬ ከፈጠርን በኋላ አሁን ዲስፕሌይ ብናደርገው አሬው ሶሪ ረን ማድረግ ያለብኝ አሬ ዶት ጄኤስ ነው። አሬ ዶት ጄኤስ አሬውን እንደዚህ ዲስፕሌይ ማድረግ እንችላለን ማለት ነው። ስለዚህ አሁን ቀጣይ አሬ ላይ ያሉትን ኦፕሬሽኖች ምን አይነት ኦፕሬሽኖች አሬ ላይ ማድረግ እንችላለን የሚለውን ማለት ነው። አሁን ለምሳሌ ከነዚህ እንስሳቶች ውጪ አዲስ እንስሳ አሬው ላይ አድ እናድርግ። ለምሳሌ ምን ይሁን ጎት if you add that እና ዲስፕሌይ ካደረግ ነው መጨረሻ ላይ ጎት የሚለው አድ ይደረጋል ማለት ነው። ዋት ኢፍ መጀመሪያ ላይ አድ ማድረግ ከፈለገ ስለዚህ in this case ከፑሽ ይልቅ አንሺፍት እንጠቀማለን ማለት ነው። አንሺፍትን ከተጠቀምን የመጀመሪያው ላይ አድ ያደርግልናል ማለት ነው። at the beginning of the array አድ አድርጎልናል አንሺፍት ማድረግ። ከዛ የመጨረሻውን ደግሞ ለምሳሌ ሺፕን ለማጥፋት ከፈለግን ፖፕ የሚለውን መጠቀም እንችላለን። ስለዚህ ምንም አርጊመንት አንሰጠውም። ፖፕን ከተጠቀምና ዲስፕሌይ ካደረግ ነው ስለዚህ ካትና ዶግ ብቻ ይቀራሉ ማለት ነው። ወይም ደግሞ የመጀመሪያውን ብቻ ለማጥፋት ከፈለግን ሺፍትን እንጠቀማለን ማለት ነው። ሺፍትን ተጠቅመን ዲስፕሌይ ካደረግን ካት ይጠፋና ዶግና ሺፕ ብቻ እንትን ማድረግ ይችላሉ፣ ዲስፕሌይ ይሆናሉ። እና ደግሞ ለምሳሌ አሁን እዚህ ጋር 4 ኤሌመንት ይኑረን እና ለምሳሌ ጎትን ፐርማነንትሊ አድ ላድርገው። ጎት ፐርማነንትሊ አድ ከተደረገ ለምሳሌ ከስላይስ ብለን ስላይስ ምን ይጠቅመናል? ለምሳሌ ከአንደኛው ጀምሮ እስከ መጨረሻ ያለውን ብቻ ዲስፕሌይ ማድረግ ፈልገን ሊሆን ይችላል። ወይም ደግሞ ከሁለተኛው ጀምሮ እስከ መጨረሻው ዲስፕሌይ ልናደርግ ፈልገን ሊሆን ይችላል። ለምሳሌ ዶግ ሺፕ እና ጎት ብቻ የሚለውን ዲስፕሌይ እናድርግ። ስለዚህ ወይም
እንደገና እዚህ ጋር አሬ ለምሳሌ ሺፍትድ አሬ ልበለው እና ሌት ሺፍትድ አሬ እዚህ ኳልቶ አሬ ዶት ስላይስ ከአንደኛው ኤሌመንት ጀምረ 0 1 2 3 ስለዚህ እስከ ሶስተኛው ኤሌመንት ካልን እዚህ ጋር አንድ ጨምረን ነው እንትን የምንለው ማለት ነው። ስለዚህ ዶግ ሺፕ እና ጎቱን ብቻ ዲስፕሌይ አድርግልን ካልን ከዛ ይሄንን ዲስፕሌይ ብናደርገው እዚህ ጋር ከአንደኛው ኤሌመንት እስከ መጨረሻው ኤሌመንት ያለውን ሺፍትድ አሬ የሚለው ቫሪያብል ላይ ኮፒ ያደርግልናል ማለት ነው። ሺፍትድ አሬ ደግሞ ዲስፕሌይ ስናደርገው እዚህ ጋር ሪዛልቱን ያሳየናል ማለት ነው። ስለዚህ ስላይስ ምን ይጠቅመናል? አሬውን ስላይስ ለማድረግ በፈለግነው አይነት መንገድ ማለት ነው። ስለዚህ ኔጌቲቭ ነምበሮችንም ማስገባት እንችላለን። ለምሳሌ -2 ባስገባ ከኋላ ጀምሮ ስላይስ ያደርጋቸዋል ማለት ነው። ስለዚህ ጎትና ሺፕን ብቻ ያሳያል ማለት ነው። ስለዚህ ስላይስ እንደዚህ ይሰራል። አንድ ሶ በመጨረሻ አሁን ይሄንን እንደዚሁ ቀጥታ ነው ኮንሶል ሎግ ያደረግነው። ግን ለምሳሌ አሬው ላይ ሉፕ ለማድረግ ከፈለግን ሁለት አይነት መንገድ አለ። በዛውም ፎር ሉፖችን እንይና ሉፕ ጃቫስክሪፕት ላይ ለምሳሌ ፎር እንላለን ፎር ሉፕ ለመፍጠር። ከዛ በኋላ እንደዚህ ኮትስ እንከፍታለን። ን ሌት አይ ኢዝ ኢኳል ቱ 0 እንላለን። አይ የሚባል ቫሪያብል ኢኒሻላይዝ እናደርጋለን። አይ ከአሬ ዶት ሌንግዝ አሬ ዶት ሌንግዝ ምን ያሳየናል? እዚህ ጋር ያለውን አሬ ሌንግዙ ምን ያህል እንደሆነ ስንት ኤሌመንቶች እንደያዘ ማለት ነው። እዚህ ጋር 4 ኤሌመንቶችን ይዞልናል። ስለዚህ ሌት አይ ኢዝ ኢኳል ቱ 0 ከዛ በኋላ ሰሚኮለን አይ ከአሬ ዶት ሌንግዝ እስካነሰ ድረስ ማለትም 0 1 2 3 ብሎ ያቆማል ማለት ነው። ስለዚህ አይ ፕላስ ፕላስ ብለን እዚህ ጋር መጀመሪያ አሬ ውስጥ ዲስፕሌይ ሳናደርግ ዝም ብለን ቁጥሮቹን ዲስፕሌይ እናደርጋቸው። ስለዚህ አይ ዲስፕሌይ ብናደርግ እዚህ ጋር 0 1 2 3 4 ብሎ ያሳየናል ማለት ነው። ኮንሶል ሎግ ስንጠቀም ባይ ዲፎልት የሆነ ነገር ፕሪንት አድርጎ ኒው ላይ ይገባል። ስለዚህ እንደዛ ዲስፕሌይ ያደርግልናል። የአሬውን ኮንተንት ከፈለግን ደግሞ አሬ ብለን አሬ አት ኢንዴክስ አይ ብንለው የአሬውን ኮንተንት ያሳየናል ማለት ነው። ካት ዶግ ሺፕ እና ጎት። ሶ ይህንን ደግሞ በቀላሉ ማቅለል እንችላለን። ሁሌ እንደዚህ መጻፍ የለብንም። ስለዚህ ፎር ሌት አይተም እንበለው ወይም ሌት ፔት ኢን አሬ ብለን ቀጥታ ኮንሶል ዶት ሎግ ፔት ማድረግ እንችላለን ማለት ነው። ሶ እንደዚህ ብናደርግ ሶሪ ሌት ፔት ኢን አሬ ፔት ሳይሆን እቺን አይ እናድርጋት እና አሬ አይ ማድረግ እንችላለን ማለት ነው። ሶ እዚህ ጋር ሁሉንም ያሳየናል ማለት ነው። ይሄ ሲንታክስ ደግሞ ያንን የምንጽፈውን ይቀንስልናል ማለት ነው። ስለዚህ አሬ እና ሉፕ ይሄንን ይመስላል። ጥያቄ ካላችሁ ሃፒ ጥያቄ የለም። ኦኬ ጥያቄ ከሌለ እንቀጥል። አሁን እዚህ ጋር እንቀጥልና አሁን በመጨረሻ ሁለት ብዙ ጊዜ የሚጠቅሟቸውን ሜተዶች እነሱም ዲስትራክቸሪንግ እና ስፕሬድ የሚባሉትን ኦፕሬተሮች ስለዚህ አሁን ዲስትራክቸሪንግን እና ስፕሬድ ኦፕሬተርን ስለዚህ አሁን ዲስትራክቸሪንግ ዶጄስ ፈጥር ዲስትራክቸሪንግ ማለት ለምሳሌ የሆነ ዩዘር አላችሁ እንበል። ዩዘሩ እዚህ ጋር ቲንክ ዲክሽነሪ ከዚህ በፊት ታውቃላችሁ ያስባለሁ። ዲክሽነሪ ማለት ኪ እና ቫሊዩ ፔር የሚይዝልን ነገር ነው። ስለዚህ ይሄ ዲክሽነሪ ካለ
ስለዚህ የዩዘራችን ኔም ለምሳሌ አበበ ቢሆን ኤጁ ደግሞ አራውንድ 45 ቢሆን 45 ቢሆን አሁን ሁለት አይነት ይሄንን የዩዘሩን ለምሳሌ ኔም ዲስፕሌይ እናድርግ አይደለም። የመጀመሪያው መንገድ እንደዚህ ማድረግ እንችላለን። console.log user.name ማድረግ እንችላለን። ስለዚህ እንደዚህ ስናደርግ ኖድ destructuring.js ስለዚህ እንደዚህ ስናደርግ አበበ ብሎ አውትፑት አድርጎልናል። እሱም ምክንያቱ user.name ዲስፕሌይ ስላደረግን ነው ማለት ነው። ሌላ አይነት ደግሞ መንገድ አለ። ይህም ማለት ዲስትራክቸር ማድረግ ነው። ስለዚህ አሁን እኛ አንድ አትሪቢዩት ለምሳሌ እንጨምርበትና ከኤጅ ውጪ ለምሳሌ ሲቲ የሚኖርበት እና አዲስ አበባ ቢሆን ስለዚህ ኔሙና ኤጁን ዲስፕሌይ ለማድረግ የቅድሙን እንጠቀማለን አይደለ? አሁን ኔሙን ከዛ በኋላ ደግሞ ኤጁን ዲስፕሌይ እናደርጋለን። ስለዚህ በቅድሙ መንገድ ሁለት ላይን ኦፍ ኮድ አጻፈን አስተውላችሁ ከሆነ ዋቲፍ ለምሳሌ 10 አትሪቢዩቶች ቢኖሩት አበበ፣ ስለዚህ እያንዳንዱን 10 ላይን ኦፍ ኮድ መጻፍ ሊጠበቅብን ነው ማለት ነው። console.log user.name console.log user.h እያለን 10 አትሪቢዩቶች እንጽፋለን። ግን with destructuring ለምሳሌ ሌት እንበልና ካርሊ ብሬስ እንክፈት። ከዛ በኋላ እዚህ ጋር ኤክስትራክት ማድረግ የምንፈልጋቸውን አትሪቢዩቶች በኮማ ሰፓሬት አድርገን እንጽፋለን። ኔም ኮማ ኤጅ ኮማ ሲቲ ኢዝ ኢኳል ቱ ዩዘር። ይህ ሲንታክስ ዲስትራክቸር ማድረግ ነው። ስለዚህ ከዩዘር ሲቲን ኤጅ እና ኔምን ስትራክቸር አድርገን በአንድ ላይን ኦፍ ኮድ ማለት ነው። ስለዚህ ይሄ ነገር በጣም ይጠቅማቸዋል። ከዚህ በኋላ ኮድ ስጽፉ ባክኤንድ ላይ ምናምን በጣም ጥቅም አለው። ብዙ ቦታ ታዩታላችሁ። ስለዚህ አሁን ኔሙን ኤጁን እና ሲቲውን ዲስፕሌይ ማድረግ እንችላለን ማለት ነው። ስለዚህ እንደገና ረን ብናደርገው አበበ 45 አዲስ አበባ ብሎ ያሳየናል ማለት ነው። ዲስትራክቸሪንግ ማለት ይሄ ነው። እና ስፕሬድ ኦፕሬተር ደግሞ አሁን አበበ ኔም ኤጅ እና ሲቲ አትሪቢዩት አለው። ስለዚህ ዋቲፍ ሌሎች ሁለት አትሪቢዩቶችን መጨመር ብንፈልግ ለምሳሌ ዩዘር ዶት ጀንደር ኢዝ ኢኳል ቱ ሜል ኤንድ ዩዘር ዶት አበበ ሌላ ምን አትሪቢዩት ሊኖረው ይችላል? ለምሳሌ ሃይት ብለን ሜትር ከ75 ቢሆን አሁን ሁለት እንትኖችን ለመጨመር ሁለት ላይን ኦፍ ኮድ አስፈለገ። ሁለት አትሪቢዩቶችን ለመጨመር 3 ከሆነ 3 ላይን ኦፍ ኮድ፣ 4 ከሆነ 4 እያለ ይቀጥላል። ይሄንን ግን አሁን እንደገና አበበን ቆይ ለምሳሌ ዩዘርን ዲስፕሌይ ብናደርግ ዲስፕሌይ የሆኑትን አትሪቢዩቶች እናያለን። ስለዚህ አሁን እነዚህ ሁሉ አትሪቢዩቶች አሉት፣ ግን ብዙ አትሪቢዩቶችን በአንዴ መጨመር ሊኖርብን ይችላል። ስለዚህ እንደዛ ሲሆን የምንጠቀመው ሎጂክ ምንድን ነው? ለምሳሌ እዚህ ጋር ኮንስት ስለሆነ ሌት ኒው ዩዘር ብዬ እዚህ ኳልቱ እንደገና ይችን ካርሊ ብሬስ ከፍታለሁ። ስለዚህ 3 ዶት አደርጋለሁ እዚህ ጋር። ይህ ማለት ስፕሬድ ኦፕሬተር ይባላል። ስለዚህ ዩዘር ይህ ማለት ሁሉንም አበባ አሁን ያላቸውን አትሪቢዩቶች ኤክስትራክት አድርግልኝ እና አስገባቸው ማለት ነው እዚህ ውስጥ። ዜን አዲስ የምንፈልገውን አትሪቢዩት አድ ለማድረግ ከፈለገ ዊ ካን ሴይ ቅድም ያደረግናቸውን ጀንደር ሜል ኤንድ ሃይት 175 ዜን ዩዘርን ዲስፕሌይ ብናደርግ ዊ ዊል ሲ ዩዘርን ሳይሆን ኒው ዩዘርን፣ ምክንያቱም ኮፒ ስላደረግን ዲስፕሌይ ብናደርግ እዚህ ጋር ሁሉንም አትሪቢዩቶች እናያለን ማለት ነው። አይ ቲንክ ለኖድ.js ኢንትሮዳክሽን ይሄ በቃል እነዚህን አሁን የፈጠርናቸውን ፋይሎች ኦርጋናይዝ አድርጌ ልክላችኋለሁ ዚፕ አድርጌ። ስለዚህ ወደ ቀጣይ ኮንሰፕት ከመሄዳችን በፊት ከኖድ.js አሁን ኖድ.js ሪፍሬሸርን ጨርሰናል። ጥያቄ ካላችሁ አሁን
የማንሻ ጊዜ ነው። አንድ የረሳሁት ነገር ኖድ.ጄኤስን ከመጨረሳችን በፊት እንዴት ኤክስፖርት እና ኢምፖርት እንደምታደርጉ ላሳያችሁ፣ ምክንያቱም ኢምፖርታንት ስለሆነ። ስለዚህ አሁን ለምሳሌ add.js የሚል ፋይል ልፍጠር። ስለዚህ add.js ምን ያደርግልኛል? ፈንክሽን አለ እዚህ ፋይል ውስጥ። ስለዚህ ፈንክሽኑ አድ ነው የሚባለው። ስለዚህ አድ ኤ እና ቢን ይወስዳል። ስለዚህ ኤ እና ቢን ተወስዶ ምን ሪተርን ያደርጋል? ኤ ፕላስ ቢ። ስለዚህ ኤ እና ቢን ወስዶ ድምራቸውን ሪተርን ያደርግልናል ማለት ነው። ስለዚህ አሁን ይሄንን ፋይል ዲፋይን ያደረግነው add.js የሚል ፋይል ላይ ነው። ግን ዩዥዋሊ አሁን ኮምፕሌክስ ፕሮጀክቶች ምናምን ስንሰራ አንድ ፋይል ላይ ብቻ ሁሉንም ሎጂካችንን አንጽፍም። ሌሎች ፋይሎች ያስፈልጉናል። ሌሎች ፋይሎች ካስፈለጉን ሌሎች ፋይሎች ላይ የመደመሩን ፈንክሽናሊቲ አድ የሚባለውን ፈንክሽን መጠቀም ብንፈልግ ከዚህ ኤክስፖርት አድርገን ሌላኛው ፋይል ላይ መጠቀም ፈልገው ፋይል ላይ ኢምፖርት ማድረግ እንችላለን ማለት ነው። ስለዚህ there are two ways to do this። የመጀመሪያው ኮመን ጄኤስ ይባላል። እንደዚሁ ሌጋሲ ኮድ ላይ ታችሁት ሊሆን ይችላል። ድሮ አዲሱ ሜተድ ኢንትሮዲዩስ ከመደረጉ በፊት ይሄን ነበር የምንጠቀመው። ስለዚህ በቀላሉ ምንድነው የምናደርገው? እዚህ መጨረሻ ኮዳችንን ጽፈን ከጨረስን በኋላ ሞጁል ዶት ኤክስፖርት ብለን ከዛ በኋላ ኢኳል ሳይን እናደርግና ኢኳል ሳይን ካደረግን በኋላ ለምሳሌ አድ የሚባለውን ፈንክሽን ነው ኤክስፖርት ማድረግ የፈለግነው። ስለዚህ እዚህ ጋር አድ ብለን ኮለን አድርገን አድ ስላልነው ያንን ፈንክሽናችንን ስም እናስገባለን ማለት ነው። ስለዚህ አድ የሚባለውን ፈንክሽን አድ በሚባል ኔም ኤክስፖርት አድርገው ዛት አዘር ሌሎች ፋይሎች ካን ዩዝ ኢት ማለት ነው። ሌሎች ፋይሎች ሊጠቀሙት ይችላሉ ማለት ነው። ስለዚህ ይሄንን ኤክስፖርት አድርገን አዲስ ፋይል ለምሳሌ ካልኩሌተር.ጄኤስ ብለን እንፍጠር። ኢምፖርት አድርጎ እንዲጠቀመው እናድርግ ማለት ነው። ስለዚህ ኢምፖርት ለማድረግ መጀመሪያ ለምሳሌ ኮንስት ወይም ሌት አድ is equal to require እንልና require ከዛ የፋይላችንን ስም እናስገባለን ማለት ነው። የፋይላችን ስም የሚሆነው ዶት ስላሽ ማለት it refers to the current directory። ስለዚህ አሁን ያለንበት ዳይሬክተሪ ላይ add.js የሚባል ፋይል ውስጥ አድ የሚባል ፈንክሽናሊቲ አለ ማለት ነው። ስለዚህ ወይም ሁሉንም አድ የሚባል ፈንክሽናሊቲ ሳይሆን ጀስት አድ የሚባለውን ፈንክሽናሊቲ ሳይሆን እዚህ ጋር ኤክስፖርት የተደረገውን ይሄ እዚህ ጋር ያደረግነው ዲክሽነሪ አለ አይደለ? ይሄንን ዲክሽነሪ እንደዚህ አድ የሚባል እንትን ላይ ያደርገዋል ማለት ነው። አድ የሚባለው ቫሪያብል ላይ ሌላ ፋይል ላይ ዲፋይን ያደረግነው ላይ አሳይን ያደርገዋል ማለት ነው። ስለዚህ ዌኔቨር መጠቀም ከፈለግን ለምሳሌ ተጠቅመን እና console.log ብለን ለምሳሌ አድ የሚባል ዲክሽነሪ አለን አሁን። ከዛ እዛ አድ የሚባል ዲክሽነሪ ውስጥ ደግሞ እዚህ ጋር ኤክስፖርት እንዳደረግነው አድ የሚባል ኪ አለ። ቫሊዩ ደግሞ አድ የሚባለው ፈንክሽን ነው። ስለዚህ አድ ዶት ጀስት አድ ልበለውና 6 እና 5ን እንደ አትሪቢዩት ብንሰጠው አይ ቲንክ ኮምፒውት አድርጎ አድ የሚባለው ፈንክሽን ዲስፕሌይ ያደርግልናል ሪዛልቱን ማለት ነው። ስለዚህ እንሞክረው። ኖድ ካልኩሌተር ዶት ጄኤስ አይ ቲንክ ጥያቄ አለ። እሺ ጃፋር ኦኬ ጠይቅ ጥያቄውን እና እስኪ አንሚዩት ማድረግ ከተቻለ ኦርጋናይዘሮች አንሚዩት ታረጉት ጃፋርን እና ጥያቄውን እንዲጠይቅ።
ኦኬ ጃፋር ይሰማሃል ለምለው? ይቅርታ በስተት ነው ያወጣሁት። ኦኬ እሺ እሺ ችግር የለውም። ሶ እንቀጥልና ካልኩሌተር ዶት ጄስን ይኸው ረን ስናደርገው ከሌላ ፋይል ኢምፖርት የተደረገው አድ የሚባለው ፈንክሽናሊቲ ተጠቅሞ ዲስፕሌይ ያደርጉልናል ማለት ነው ሪዛልቱን። ስለዚህ ይሄ አንድ ዌይ ኦፍ ኢምፖርቲንግ ኤንድ ኤክስፖርቲንግ ነው። አሁን ግን አዲስ አይነት ቀለል ያለ ኢምፖርት እና ኤክስፖርት የማድረጊያ መንገድ አለ ማለት ነው። ስለዚህ እሱን ፈንክሽናሊቲ ለመጠቀም ምን እናደርጋለን? ፓኬጅ ዶት ጄሰን የሚባል ፋይል እንፈጥራለን። ስለዚህ እዛ ፋይል ውስጥ እንደዚህ እንከፍትና ከርሊ ብሬስስ ታይፕ የሚለው አትሪቢዩት ላይ ሁለት አይነት እንትኖች አሉ። እዚህ ሁለት አይነት ቫልዩዎች ኮመን ጄኤስ እና ሞጁል። ስለዚህ ኮመን ጄኤስ አሁን አየኑ የተጠቀምነው ነው ባይ ዲፎልት እንደዛ ነው ጄኤስ ኤክስኪዩት የሚያደርገው ፓኬጅ ዶት ጄሰን የሚለው ፋይል ውስጥ ይሄ ሞጁል ተጠቀም ብለን ካልነገር ነው ማለት ነው። ሞጁል ከተጠቀምን አሁን ኦኬ ሞጁል ከተጠቀምን ይህንን እንደገና ረን ብናደርገው አሁን አይሰራለን። ምክንያቱም ፓኬጅ ሞጁል ስላደረግ ነው ሌላ አይነት ኤክስፖርት የማድረጊያ መንገድ ነው መጠቀም ያለብን ማለት ነው። ስለዚህ በቀላሉ ሞጁል ዶት ኤክስፖርት የሚል ነገር አያስፈልግም። እዚህ ጋር ሞጁል የሚለውን እንትን ከተጠቀምን ኤክስፖርት የማድረጊያ መንገድ ሶሪ እዚህ ጋር ይህንን ከተጠቀምን ሲምፕሊ ምንድነው ማድረግ ያለብን? ከፈንክሽኑ በፊት ኤክስፖርት የሚባል ፍላግ ማስገባት ነው ማለት ነው። ስለዚህ ኤክስፖርት ፈንክሽን አድ ይሆናል ማለት ነው። ስለዚህ አሁን የምንጠቀመው ላይ ይህንን ሪኳየር የሚለውን ድሮፕ እናደርግና ኢምፖርት አድ እዚህ ጋር ከሊፍ ብሬስ ፈጥረን ፍሮም ብለን ዶት ስላሽ አድርገን ዶት ስላሽ ከረንት ከዳይሬክተሪ ነው ተባብለናል አድ ዶት ጂኤስ እናደርጋለን ማለት ነው። ስለዚህ አሁን አድ ኢምፖርት ተደርጓል። አድ 6 እና 5 ብንለው ሶሪ ወይም ፓኬጅ ዶት ጄሰን ካልሰራ አይ ቲንክ ለምን እየሰራው እንደሆነ አላውቅም። ይህንን ላጥፋውና ኦኬ ለጊዜው ይህንን ላጥፋውና ጀስት በሌላ መንገድ ፋይሎቻችንን ዶት ኤምጄኤስ ብለን መሰየም እንችላለን። ዶት ኤምጄኤስ ዶት ኤምጄኤስ ስለዚህ በእንደዚህ አይነት መልኩ ጁል ኖት ፋውንድ ዋይ ካልኩሌተር ዶት ኤም ሶሪ በጣም ሶሪ ስለዚህ እንደዚህ ኢምፖርት እና ኤክስፖርት እያደረግን መቀጠል እንችላለን ማለት ነው። ስለዚህ ይሄ መንገድ ሁለቱንም አይነት መንገድ መጠቀም ትችላላችሁ ኢምፖርት እና ኤክስፖርት ማድረግ ላይ። ስለዚህ አይ ቲንክ ዛትስ ኢነፍ ለጃቫስክሪፕት ኢንትሮዳክሽን። አሁን ወደ ኖድ ጄኤስ እንቀጥላለን ማለት ነው። ጥያቄ ካላችሁ ፕሊዝ ሬዝ ወይም እዚህ ጋርም ጻፉልኝ፣ ካልሆነ ደግሞ እዚሁ ጋርም ወይ በቮይስ መጠየቅ ትችላላችሁ። Okay, I got confused because you named the file, function, and also variable with the same name. Okay. እንጠቀም ሴም ስላደረግ ነው ትንሽ ኮንፊውዚንግ ነው። አይ ነው እንቀይረውና እንመለስና ወደ ቅድሙ አንድ አይነት ፋይል አናርጋቸው። ስለዚህ አሁን ይሄንን ምን እንበለው ሪኔም አድርጌ ምሳሌ ይሄንን
ልበለው ዩቲልስ ልበለው ዩቲሊቲስ ዴን ዩቲልስ ዶት ጄኤስ ሆኗል ይሄ ነገር። ስለዚህ አሁን ኤክስፖርት የሚያደርግልን አድ የሚለውን ነው። የቅድሙን አይነት ኤክስፖርት ፈንክሽን እንጠቀም። ኤክስፖርት አለ ሞጁል ዶት ኤክስፖርት ብለን አሁን አድ የሚለውን ለምሳሌ አዲሽን ልበለው እንዳይመሳሰል። ስለዚህ አድ አስ አዲሽን የሚለውን እንደ አድ ኤክስፖርት አድርግልኝ ማለት ነው ይሄ። ስለዚህ አይ ቲንክ አሁን ኮንፊውዥኑ ይቀንሳል። የፋይል ኔሙ አዲሽኑን የሚለውና የፈንክሽን ኔሙ እና ኤክስፖርት የተደረገበት መንገድ ስለሚለያይ፣ ስለዚህ አሁን እዚህ ጋር ኢምፖርት ለማድረግ ከፈለገን ሪኳየር ብለን የፋይሉን ኔም which is utils ዶት ጄኤስ ነው የምንለው። ስለዚህ አሁን ሌት እንበለውና ዩቲልስ ልበለው ይሄ። ሰው እዚህ ጋር ዩቲልስ ዶት አድ ብለን 6 እና 5 ብናስገባ ስለዚህ የቅድሙ አይነት እንትን ይሰጠናል ማለት ነው፣ ሪዛልት ይሰጠናል ማለት ነው። አይ ቲንክ ጥያቄ ካልመለስኩ ደግሞ ሞር ጥያቄ ጠይቁ። ኦኬ ጥያቄ ከሌለ ቶሎ ወደ ቀጣዩ ሴሽን እንቀጥል። ስለዚህ አሁን ጃቫስክሪፕት ቤዚክስ አይተናል። ስለዚህ አሁን ኖድ.ጄኤስ ላይ ደግሞ ኖድ.ጄኤስን ዩኒክ የሚያደርጋቸውን ነገሮች ኖድ.ጄኤስ ዩኒክ የሚያደርገው ነገር ያው ሰርቨር ላይ ኤክስኪዩት ማድረጉ ነው ብለናል። ስለዚህ ሰርቨር ላይ ኤክስኪዩት የሚያደርግ ከሆነ ብዙ አይነት ከሰርቨሩ ጋር ኢንተራክት ለማድረጊያ ብዙ አይነት ሞጁሎች አሉት። ቢውልቲን ሞጁሎች አሉ። ሁለተኛ ነገር ደግሞ ከኢንተርኔት ላይ ኢንስቶል ልናደርጋቸው የምንችላቸው ሞጁሎች አሉ ማለት ነው። ሞጁል ምንድን ነው ካላችሁኝ፣ ሞጁል ማለት አሁን ለምሳሌ ማንኛውም ፕሮግራሚንግ ላንጉጅ ላይ ኦልሬዲ የሆነ ፈንክሽናሊቲ ሰው ጽፏል። ለምሳሌ ከኦፕሬቲንግ ሲስተም ጋር እንዴት ኢንተራክት እንደሚያደርግ ምናምን ሎጂኩ ኦልሬዲ ተጽፏል። ስለዚህ ጀስት እነሱን ኢምፖርት አድርገን መጠቀም እንችላለን ማለት ነው። ስለዚህ አሁን ለምሳሌ ላይ ወጥቼ ነበር እና ምን ላይ ነበር ያቆምኩት ብትነግሩኝ ደስ ይለኛል ቻቱ ላይ። ምክንያቱም ኢንተርኔት አይ ቲንክ የሆነ ሰዓት ላይ አቁሞ ሲቆራረጥ ነበር መሰለኝ። ምን ላይ እንዳቆምኩ ንገሩኝና ልቀጥል። እዚህ ቻቱ ላይ ብዙ ከቆየሁ ከዛ ልመለስ እና ድምፅም እየተሰማችሁ ከሆነ ንገሩ። ሎስት ኢንተርኔት ኮኔክሽን ሎስት ሞጁልስ። ኦኬ ቴንክ ዩ አማን። ሞጁልስ ላይ ነው ያቆምኩት። ስለዚህ ሞጁሎች ሌሎች ሰዎች የሰሩትን ኦልሬዲ የጻፉትን ኮድ እንድንጠቀም ያደርጉልናል ማለት ነው። ስለዚህ ከኢንተርኔት ላይ ዳውንሎድ ማድረግ እንችላለን። ኦልሬዲ ደግሞ ወይም ኖድ.ጄኤስ ሲመጣ ራሱ እንትን አለው ቢልቲን የሆኑ ሞጁሎች አሉት ማለት ነው። ለምሳሌ አንድ ኢንተርኔት ላይ የሆነ ሞጁል እንጠቀም። ስለዚህ ለምሳሌ ቾክ የሚባል አለ። ቾክ የሚባል ታዋቂ የሞጁል አለ። ስለዚህ እሱን እንዴት አውርደን መጠቀም እንደምንችል ስለዚህ ቾክ ኤንፒኤም ብለን ሰርች ስናደርግ ኤንፒኤም ስታንድስ ፎር ኖድ ፓኬጅ ማናጀር። ስለዚህ ኖድ ፓኬጅ ማናጀር ፓኬጆችን ከሌሎች ቦታ ኢንስቶል እንድናደርግ ወይም ሞጁሎችን ኢንስቶል እንድናደርግ እኛም የራሳችንን ፓኬጅ እንድንሰራ ፐብሊሽ እንድናደርግ ምናምን ብዙ አይነት ጥቅሞች አሉት ማለት። ስለዚህ ቾክ ኤንፒኤም ብለን ሰርች ስናደርግ ቾክ የሚባል የኖድ ፓኬጅ እየፈለግን ነው ማለት ነው። አሁን እዚህ ጋር ቾክ ምንድን ነው የሚሰራው?
እንትኖችን ኮንሶል ዶት ሎግ እያልን አልነበር ስንጠቀም የነበረው? ግን ኮንሶል ዶት ሎግ ስናደርግ ሁሉም ቴክስት በዋይት ነበረ ለምሳሌ እንትን ዲስፕሌይድ እየሆነ የነበረው። ግን አሁን ቾክን ስንጠቀም በሌሎች ከለሮች ዲስፕሌይ እንዲሆን ያደርግልናል ማለት ነው። ስለዚህ አሁን ለምሳሌ ዩዚንግ ወይም ቾክ ዶት ኤምጄኤስ ብዬ ፋይል ልፍጠርና ከዛ በፊት ከመጠቀማችን በፊት ኮምፒውተራችን ላይ ሞጁሉን ኢንስቶል ማድረግ አለብን። ስለዚህ እንዴት ነው የምናደርገው? እዚህ ጋር ኦልሬዲ ያለ ሃው ቱ ኢንስቶል npm i ኦር npm ኢንስቶል የፓኬጁን ስም ማለት ነው። እያንዳንዱ ፓኬጅ ዩኒክ ኔም አለው። ሶ አሁን እዚህ ጋር ቬስ ኮድ ላይ ልመለስና ይሄን ፔስት ላድርገው npm ኢንስቶል ቾክ። when we hit enter ከኢንተርኔት ላይ ፌች አድርጎ ሆፕፉሊ ወደ ኮምፒውተራችን ቾክ የሚባለውን ፓኬጅ ወይም ሞጁል ኢንስቶል ያደርግልናል ማለት ነው። ሶ አሁን እዚህ ጋር ኢንስቶል አድርጓል። ኢንፎርሜሽኖች አሉ የሚያሳያቸው። ለአሁኑ እነዚህ ኢምፖርታንት አይደሉም። ስለዚህ አሁን ቾክን ኢንስቶል አድርገን ስለዚህ ዴቨሎፐሮቹ ዶክመንቴሽን ይጽፋሉ የእነሱን የሰሩትን ፓኬጅ እንዴት መጠቀም እንደምንችል ማለት ነው። ሶ እዚህ ጋር ዶክመንቴሽኑ ይኖራል ማለት ነው። እዚህ ጋር ዋና ፔጁ ላይ አሁን ስናየው ቤዚክ ዩዜጅ ለምሳሌ ይህን ፔስት ብናደርገው ኢምፖርት ቾክ ፍሮም ቾክ ብንል አፕሊኬሽኑን መጠቀም እንጀምራለን ማለት ነው። ቾክ የሚባለውን ከቾክ ከሚባለው ላይብረሪ ቾክ የሚባለውን ቫሪያብል ኢምፖርት አድርገን ማለት ነው። ስለዚህ ኮንሶል ዶት ሎግ ቾክ ዶት ብሉ ሄሎ ወርልድ ብንል እነሱ እንዳሉት ለምሳሌ ቾክ ካምስ ኦኬ። ይህ በቃ ይህ ኮድ ምን ያደርግልናል? ኮንሶል ላይ የሚደረገውን ነገር ብሉ ያደርግልናል ማለት ነው። ስለዚህ ኖድ ቾክ ዶት ኤምጂኤስ ብንል ይኸውን እዚህ ጋር ዲስፕሌይ የተደረገው ነገር ካያችሁት አይ ቲንክ በብሉ ዲስፕሌይ አድርጎልናል ማለት ነው። ሶ ፖይንቱ ምንድን ነው? ብዙ አይነት ኦልሬዲ አሁን ዊ ዶንት ሃቭ ቱ ሪኢንቨንት ዘ ዊል ኦልሬዲ የተሰሩ ብዙ እንትኖች አሉ፣ ፈንክሽናሊቲዎች የተጻፉ ኮዶች አሉ። ብዙ ሚሊየንስ ኦፍ ዴቨሎፐርስ አለም ላይ አሉ። ሶ እነሱ የሰሩትን ኮድ ፐብሊሽ ያደርጋሉ። እኛ ጀስት አውርደን መጠቀም እንችላለን። ከስክራች ሪኢምፕሊመንት ማድረግ የለብንም ማለት ነው። ሶ እንደዚህ ኢንተርኔት ላይ ያሉ እንትኖችን እንደዚህ አውርደን ከተጠቀምን እንዴት ደግሞ ኖድ ራሱ ላይ ያለውን ኖድ ራሱ ከኖድ ጋር የሚመጡ ፓኬጆችን ወይም ሞጁሎችን እንዴት መጠቀም እንችላለን የሚለውን እኔ ማለት ነው። ሶ ለምሳሌ ኦኤስ የሚባል ከኖድ ጋር የሚመጣ ፓኬጅ አለ። ስለዚህ ለምሳሌ ኦኤስ ዶት ኤምጄኤስ ብዬ ፋይል ልፍጠርና እሱም ፓኬጅ እንዴት መጠቀም እንችላለን? ኢምፖርት ብለን ኦኤስ ፍሮም ብለን ከዛ በኋላ እዚህ ጋር ኖድ ብለን እንጽፋለን። ስለዚህ ኖድ ከዛ እዚህ ጋር ኮለን ስናደርግ እዚህ ጋር ይዘረዝርናል አውቶ ኮምፕሊት ስላለው ፌስኮች ከኖድ ጋር የሚመጡ እነዚህ በሙላ እንትኖች አሉ ማለት ፓኬጆች። ስለዚህ ኤስኪዩኤል ላይ ታለ ካያችሁት ከዳታቤዝ ጋር ኢንተራክት ብናደርግ ምናምን። ስለዚህ ለእነዚህ ምንም ብለን npm ኢንስቶል ማድረግ አይጠበቅብንም። ጀስት ኖድ ጄስን ኮምፒውተራችን ላይ እንደጫንን ወይም ሰርቨሩ ላይ እንደጫንን ይመጣሉ ማለት ነው። ቢውልት ሆነው እነዚህ ሶ ኢምፖርት ኦኤስ ፍሮም ኖድ ኦኤስ ኢምፖርት ባድረግ ዴን ለምሳሌ አንድ የኦኤስ ሞጁል የሆነ ዩዝ እኒ ለምሳሌ ኮንሶል ዶት ሎግ ኦኤስ ዶት ጋ ብዙ አይነት እንትኖች አሉ። ብዙ አይነት እዚህ ጋር ይዘረዝርልናል ብዙ አይነት ኦፕሽኖች። ስለዚህ ዩዘር ኢንፎ ብል ስለዚህ ስለ ዩዘሩ ኢንፎርሜሽኑን ያሳይልናል ማለት ነው። ፍሪ ሜሞሪ ብለን እናሳይ ኮምፒውተሩ ምን ያህል ፍሪ የሆነ ሜሞሪ እንዳለው ያሳይልናል ማለት ነው። ስለዚህ ኦኤስ ዶት ኤምጄኤስ ብል አሁን ይሄ አይ ቲንክ በባይት ነው የተጻፈው ኦር በባይት ነው መሰለኝ የተጻፈው። ሶ ይሄን ያህል ኮምፒውተሩ ፍሪ ስቶሬጅ አለው ማለት ነው። ስለዚህ ኦኤስ ሞጁል
እንደዚህ አይነት ፋንክሽናሊቲዎችን ማሳየት እንድንጠቀም ያደርግልናል ማለት ነው። ስለዚህ ከኦፕሬቲንግ ሲስተሙ ጋር ኢንተራክት እንድናደርግ ኦኤስ ሞጁል ይጠቅመናል። እንደዚሁ ብዙ አይነት ቢልቲን የሆኑ ሞጁሎች አሉ ማለት ነው። ራማይ አይ ቲንክ እዚህ ጋር ስለ ኖድ.ጄኤስ ምናምን ተጽፏል። ሪፈር አልኩት ይሄንንም ፓወርፖይንት። አሁን ኖድ.ጄኤስ እንዴት እንደሚሰራ ግን አሁን አይ ቲንክ ትንሽ ብሬክ እንውሰድ እና ከማየታችን በፊት ኪውዝ ብትወስዱ ደስ ይለኛል። አሁን 1 ደቂቃ 2 ደቂቃ እዛ ቅድም ያሳየኋችሁ ኪውአር ኮዱን ስካን አድርጉ ወይም እዚች እንትን ላይ ግቡና ባክኤንድ ዴቨሎፕመንት ብላችሁ ጆይን አድርጉና ኪውዝ ይኖራል እንጀምራለን ማለት ነው። ሊደር ቦርድ አለው እንደኛ የወጣ አይ ቲንክ ስለዚህ ጆይን አድርጉና 1-2 ደቂቃ ጆይን እስከምታደርጉ ልጠብቅ። ኦኬ አይ ቲንክ ጆይን አርጋችኋል ብዬ ያስባለሁ። ስለዚህ እዚህ ጋር ምንም የተጠየቀ ጥያቄ የለም። ስለዚህ አሁን እዚህ ጋር እንደምታዩት ላይቭ ሩም የሚለው ታብ ላይ ግቡና ኦኬ ከገባችሁ በኋላ አይ ዊል ስታርት ኩዊዝ እና ኩዊዙን ጥሩ ለመስራት ሞክሩ። 3 2 1 ኩዊዙ ተጀምሯል። ይመጣላችኋል ኩዊዝ የሚል ስታርት በሉና ጥያቄ እርሱን ያላያችሁት ይመስላል። ኦኬ ስለዚህ ኩዊዛችሁን ሰሚት አድርጉ ቶሎ። ኦኬ እያየሁ ነው። አሪፍ እየሰራችሁ ነው። ኦኬ ኦኬ 50 ሰው ሰሚት አድርጓል። that's pretty good። ኦኬ አይ ቲንክ አሁን ሁሉም ሰው ጨርሷል ብዬ አስባለሁ። ኦኬ 59 60 that's good። ኦኬ ለሚ እንዴት ላሆኑና ታይምም እንትን ስለሚል ኦኬ ኢፍ ብሎ የገባው ሰው 5 ከ5 በ42 ሰከንድ አግኝቷል። ሁለተኛ አይ ቲንክ ኡዛይፋ ሶሪ በስራት ፕሮናውንስ ካላረኩት 4 ከ5 በ28 ሰከንድ። ሶስተኛ ነህሚያ አይ ቲንክ ሶሪ አሁንም ፕሮናውንስ ካላረኩት በስራት ከ1 እስከ 3 ይወጣችሁ በጣም ቴንኪው ስለተከታተላችሁ። ኤንድ አይ ቲንክ ቀስ በቀስ ሽልማቱን አድያ ያደርገን እንመጣለን። አሁን እቺን ያክል ብሬክ እንትን ካለ ቶሎ እንድንጨርስ ታይም አይ ቲንክ እየሄደ ነው። እንቀጥል። ስለዚህ አሁን ኖድ.ጄኤስ እንዴት ይሰራል የሚለውን ኖድ.ጄኤስ አርኪቴክቸሩን
አይ ቲንክ አንደርስታንድ ማድረግ ከዚህ በኋላ በጣም ጥሩ ጥቅም አለው ብዬ አስባለሁ። ስለዚህ አሁን ኖድ.ጄኤስ አሁን ከዛ በፊት ግን አይ ቲንክ ብሎኪንግ እና ነን ብሎኪንግ ኮድን ብናይ የተሻለ ይመስለኛል። ከዛ በኋላ አርኪቴክቸሩን ለማስረዳት ቀላል ይሆናል ብዬ አስባለሁ ማለት ነው። ስለዚህ አሁን ለመጀመሪያ ያክል ብሎኪንግ እና ስለዚህ አሁን ስለ ብሎኪንግ እና ነን ብሎኪንግ ኮድ እናያለን። ስለዚህ ብሎኪንግ ምንድነው፣ ነን ብሎኪንግ ምንድነው የሚለውን እንጀምር። ስለዚህ አሁን ጃቫስክሪፕት ሲንግል ትሬድድ ነው። ሲንግል ትሬድድ ማለት ምን ማለት ነው? አንድ ነገርን ኤክስኪዩት ማድረግ የሚችለው አንድ ነገርን አንድ ጊዜ በሆነ ጊዜ አንድ ነገር ብቻ ነው ኤክስኪዩት ማድረግ የሚችለው ነው። ስለዚህ በተመሳሳይ ታይም ሳይመንቴኒየስሊ 2 ነገር 3 ነገር ኤክስኪዩት ማድረግ አይችልም። ሶ የሆነ ነገር ኤክስኪዩት ባንዴ የሚያደርግ ከሆነ ለምሳሌ የሆነ ባክኤንድ ለዌብሳይት ስንሰራ የሆነ ሰዓት ላይ የሆነ ፋይል ማንበብ ሊኖርበት ይችላል። የሆነ ዳታቤዝ ከዳታቤዝ የሆነ ነገር ብቻ ፌች ማድረግ ሊኖርበት ይችላል፣ ወይም ኤክስተርናል ኔትወርክ ሪኩዌስት ማድረግ ሊኖርበት ይችላል። ሶ እነዚህ ነገሮች ፋይል ማንበብ፣ ዳታቤዝ ማለት ዳታቤዝ ላይ ፌች ማድረግ እና ሌሎች ቦታዎች ላይ ኔትወርክ ሪኩዌስት ማድረግ ቴክ በጣም ብዙ ታይም ማለት ነው ኮምፔርድ ቱ ኤክስኪዩቲንግ ኮድ። ለምሳሌ ኤ እና ቢን ለመደመር ጃቫስክሪፕት የሚፈጅበት ታይም በጣም ታይኒ ፍራክሽን ኦፍ ሰከንድስ ነው። ግን ጃቫስክሪፕት ዳታቤዝ ላይ የሆነ ነገርን ፌች አድርጎ ለማምጣት 2 ሰከንድ 3 ሰከንድ 10 ሰከንድ 1 ደቂቃም ሊፈጅበት ይችላል። ሆኖስ እንደ ዳታቤዙ ብዛት እንደ ኪውሪ ኤፊሽንሲ ማለት ነው። ሶ አሁን እኛ እንደ ባክኤንድ ዴቨሎፐሮች የሆነ ሰው ዳታቤዝ ላይ የሆነ ነገርን ሪኩዌስት ካደረገ ምሳሌ ዩዘር አካውንት እየፈጠረ ሊሆን ይችላል፣ ወይም ሰርች እያደረገ ጉግል ላይ አሁን ጉግል ሰርች ሲደረግለት ዳታውን ፌች ማድረግ ሊሆን ይችላል። ሶ እንደዛ ሲሆን ሌሎች ዩዘሮች ያ ነገር እስከሚያልቅ ድረስ መጠበቅ የለባቸው። ስለዚህ ያ ነገር እየሰራ ሌሎች ዩዘሮችን መስተናገድ አለባቸው። ለምሳሌ የሆነ ሬስቶራንት ብትገቡ ዌተሩ ከአንድ ሰው ኦርደር ይቀበልና ከዛ በኋላ ለሼፉ ነግሮ ደግሞ ከሌላ ሰው ኦርደር ይቀበላል። ከሌላ ሰው እያለ ይቀበላል እንጂ የአንድ ሰው ኦርደር ተቀብሎ የአንድ ሰው ብቻ ሲደርስ ከሌላ ሰው ኦርደር አይቀበልም። ግን ጃቫስክሪፕት ደግሞ ሲንግል ትሬድድ ነው ማለት አንድ ነገር ነው አቴ ታይም የሚያደርገው። ስለዚህ አንድ ነገርን አቴ ታይም እየሰራ እንዴት ብዙ ዩዘሮችን ሳይመንቴኒየስሊ ሊያስተናግድ ይችላል፣ ወይም አንደኛው ሰው ኪውሪ ኤክስኪዩት እየተደረገ የሌሎች ሰዎች ሪኩዌስት እንዴት ልንቀበል እንችላለን የሚለው እናያለን ማለት ነው በኋላ። ግን አሁን ልዩነቱን ብሎኪንግ እና ነን ብሎኪንግ ኮዱ ማለት ነው። ስለዚህ አሁን እዚህ ጋር ጀስት ፋይል ሲስተም የሚባል ቢውልቲን የሆነ ፓኬጅ አለን። ስለዚህ ፋይል ሲስተም ኤፍኤስ ብሎ ነው የሚመጣው ኖድ.ጄኤስ ላይ። ስለዚህ ኢምፖርት ኤፍኤስ ፍሮም ኖድ ኤፍኤስ ብንል ፋይል ሲስተም የሚባለውን ፓኬጅ ያስገባልናል ማለት ነው። ይሄ ፓኬጅ ከፋይሎች ጋር ኢንተራክት እንድናደርግ ይጠቅመናል። ስለዚህ ፋይሎችን ሪድ ለማድረግ ክሬት ለማድረግ ምናምን ሰው ለምሳሌ እዚህ ጋር ቴስት ዶት ቲኤክስቲ ብዬ ዚስ ኢዝ ኮንተንት ባስገባበት ን ዊካን በኤፍኤስ ፓኬጅን ተጠቅመን የቴስት ዶት ቲኤክስቲ ማንበብ ማለት ነው፣ ኮንተንት ማንበብ ማለት ነው። ስለዚህ አሁን ግን እዚህ ጋር ስናነብ 2 አይነት ማንበቢያ መንገድ አለ። ስለዚህ አሁን የሁለቱ ልዩነት ብሎኪንግ እና ነን ብሎኪንግ የሚለው። ስለዚህ አሁን ለምሳሌ መጀመሪያ ኮንሶል ዶት ሎግ ስታርት ብዬ
እንትን ባረክ ኮድ ብጽፍ ወይም ዴን ቀጣይ ፋይሉን ብናነብ የመጀመሪያውን ፋይል ማንበቢያ መንገድ እንጠቀም። ሶ የመጀመሪያው ፋይል ማንበቢያ መንገድ መጀመሪያ ኮንስት ወይም ሌት እንጠቀማለን። ኮንስት ለምሳሌ እንበል ዳታ ኢዝ ኢኳል ቱ ኤፍኤስ ዶት ሪድ ፋይል ሲንክ ብለን ምን እናስገባለን? የፋይሉን ስም አሁን እዚህ ጋር ቴስት ዶት ቴክስት ነው ያልኩት ኤንድ ኢንኮዲንግ ማለትም ያው ቴክስት ፋይሎች ሴቭ ሲደረጉ መጨረሻ ላይ ወደ 0 እና 1 ነው የሚቀየሩት። ሶ ኢንኮዲንግ ማለት እንዴት ነው ያንን 0 እና 1 አንብበን ወደ ቴክስት የምንቀይረው የሚለውን ያሳየናል ማለት ነው። ስለዚህ አሁን ባይ ዲፎልት UTF-8 ነው ኢንኮዲንጉ ማለት ነው። ስለዚህ አሁን እዚህ ጋር ሪድ ካደረግን በኋላ ኮንሶል ዶት ሎግ ዳታ ብለን ብናሳይ ሪድ የተደረገውን ኮንተንት ያሳየናል፣ ወይም ዚስ ኢዝ ቴስት የሚለውን ያሳያል። ከዛ ኮንሶል ዶት ሎግ ብለን ደግሞ ፊኒሽ ብንለው መጀመሪያ ስታርት ይላል፣ ወይም ፋይሉን ያነባል። ከዛ በኋላ የፋይሉን ኮንተንት ያሳያል። ከዛ ፊኒሽ ይላል ማለት ነው። ሶ እንሞክረው። ኖድ ሎጊንግ versus dot mjs ሶ ስታርት አለ፣ this is a test አለ፣ ፊኒሽ አለ። እንደምታዩት ስታርት አለ፣ this is a test ፊኒሽ። ሶ በመሃል ያለው ነገር ፋይል ማንበብ ነው። አሁን ይህ ፋይል በጣም አጭር አደረግ ነው እንጂ ፋይሉ ለምሳሌ 1 ጂቢ ፋይል ሊሆን ይችላል፣ በጣም ብዙ ቴክስት የያዘ ማለት ነው። ስለዚህ ኢንፑት ኤንድ አውትፑት አዮ የምንለው አዮ ኦፕሬሽንስ ወይም ኢንፑት ኤንድ አውትፑት ኦፕሬሽንስ ላይክ ፋይል ማንበብ፣ ፋይል ላይ መጻፍ፣ ዳታቤዝ ማንበብ፣ ዳታቤዝ ላይ መጻፍ፣ ኔትወርክ ሪኩዌስት ማድረግ፣ እነዛ ነገሮች they can take በጣም ብዙ አማውንት ኦፍ ታይም ማለት ነው። ስለዚህ ይሄ መሀል ላይ ያለው ኦፕሬሽን እስከሚያልቅ ድረስ ይሄኛውን ኤክስኪዩት ይሄኛውን እንዲጠብቅ ልናደርግ አይገባም። ማለትም ስታርት ብሎ ፋይሉን እስከሚያነብ ጠብቀን ከዛ የሌላ እስከዛ ድረስ ስታክ ሆኖ እስከሚጨርስ ድረስ ሪኩዌስት መቀበል ደግሞ የሚጀምረው የሌሎችን ዩዘሮች ያ ነገር ካልተቀ በኋላ እንዲሆን አንፈልግ። ስለዚህ እዚህ ጋር ነን ብሎኪንግ ሜተዶችን እንጠቀማለን ማለት ነው። ሶ እዚህ ጋር እንቀይረውና how we read the file ነን ብሎኪንግ ሲሆን fs dot read file ብለን test.txt then the encoding ከዛ በኋላ እዚህ ጋር የምናስገባው ነገር ኮልባክ ይባላል። ስለዚህ ኮልባክ ማለት በኋላ በደንብ ዲፕ እናየዋለን አርኪቴክቸሩን ኢነርጂስን ስናይ፣ ግን ኮልባክ ማለት ይሄ ነገር ሲጨርስ ብቻ ኤክስኪዩት የሚደረግ ማለት ነው። ስለዚህ ኢረር አልኩ ዳታ ኤንድ ኢረር ኮልባኩ ኤክስኪዩት ከተደረገ ዳታ ሪተርን ያደርጋል፣ ኤክስኪዩት ካልተደረገ ደግሞ ኢረር ሪተርን ያደርጋል ማለት ነው። ስለዚህ ኢረር ካለ ለምሳሌ ኢረሩ ፋይል ኖት ፋውንድ ሊሆን ይችላል። ኢረሩን ጀስት ዲስፕሌይ እንዲያደርግልን ማድረግ እንችላለን። ኮንሶል ዶት ኢረር ማለት ኢረሮችን ዲስፕሌይ ለማድረግ ይጠቅመናል። ኮንሶል ዶት ሎግ የምንለው ችግር የለውም፣ ግን ሞር ይሄኛው ኢረር መሆኑ ለኮምፒውተሩ ይነግረዋል ማለት ነው። ሶ ካልሆነ ግን ዜን ኢረር ከሌለ ግን ዶት ሎግ ዳታ እንበልና ዳታውን ዲስፕሌይ አድርግ። ሶ አሁን ይሄኛውን ነገር ኤክስኪዩት ብናደርገው ሶሪ ዳታ የሚባል ነገር ዲፋይን አላደረግክም እያለኝ ነው። ሶ ሶሪ ኢረር ነው የሚቀድመው፣ ይቅርታ። ኦኬ data is not defined
ለጊዜው ዳታን ማሳየት እናቆምና ጀስት ሪድ እንዲያደርግ እናድርገው። ኦ ሶሪ የታችኛውን እንትን አላጠፋን፣ ይቅርታ በጣም አሁን ይሄ ኤረር ሰጠን። ምክንያቱም ቴክስት ሳይሆን ቴክስት ፋይል ቴክስት ዶት ቴክስት የሚባል የለም፣ ቴክስት ዶት ቴክስት የሚባል ነው ያለው አለ። ስለዚህ አሁን በትክክል ብንሰጠው ስታርት ይላል፣ ፊኒሽ ይላል፣ ዚስ ኢዝ ቴስት ይላል። ለምን? ምክንያቱም እዚህ ጋር ስታርት ነው ያለው፣ ከዛ ኤክስኪዩት አደረገ። እዚህ ጋር ግን ፊኒሽ አለን። ግን እዚህ ጋር ኦርደሩን ጠብቆ ዲስፕሌይ ያደረገልን። ለምን? ምክንያቱም ይሄኛው ነገር በጣም ጊዜ ይወስዳል። ስለዚህ ይሄኛውን ነገር እስከሚሰራ ድረስ ሌሎቹን ነገሮች ኤክስኪዩት ያደርግና ይሄኛው እስከሚያልቅ ድረስ ሌሎቹን ነገር ኤክስኪዩት ያደርግና ያኛው ሲያልቅ ሲግናል ይልካል እንደጨረሰ ማለት ነው። ስለዚህ ልክ ያ ሲግናል እንትን ሲል ይሄኛውን ነገር ዲስፕሌይ ያደርገዋል ማለት ነው። ያው ጥቅሙን ያየነው ቅድም የሆነ ነገር እስከሚሰራ ድረስ ጊዜ የሚወስድ ነገር እስከሚሰራ ድረስ ሌሎች ዩዘሮች ዌት እንዳያደርጉ ማለት ነው። ይህ ነገር እንዴት ቢሃይንድ ዘ ሲንስ እንዴት ነው የሚሰራው የሚለውን እኔና ቲንክ ለዛሬ ሌክቸራችን እዚህ ጋር ቢያበቃ አሪፍ ይመስለኛል። አሁን ይህን የምልክላችሁ ሊንክ እናንተም ገብታችሁ ማየት ትችላላችሁ። ጀስት በአኒሜሽን ነው የተሰራው እንዴት እንደሚሰራ ይሄ ነገር። ስለዚህ እዚህ ጋር ለምሳሌ እዚህ ጋር ኮንሶል ሎግ ስታርቲንግ ኖት ጄስ ብሎ ጻፈ። ከዛ ኪዩሪ አደረገ ዳታቤዝ። ከዛ ቢፎር ኪዩሪ ሪዛልት ብሎ ሎግ አደረገ። ስለዚህ ይሄ ነገር የሚያደርገው ስታርቲንግ ኖት ጄስ ይላል፣ ቢፎር ኪዩሪ ሪዛልት ይላል። ከዛ የኪዩሪው ሪዛልት ሬዲ ሲሆን መጨረሻ ላይ ኪዩሪ ኤክስኪዩትድ ብሎ ያሳያል ማለት ነው። አሁን እዚህ ጋር ይሄ ነገር ቢሃይንድ ዘ ሲንስ እንዴት ነው የሚሰራው? አሁን እዚህ ጋር ቪኤት ኢንጂን የምንለው ጃቫስክሪፕት ኮድን ኤክስኪዩት የሚያደርግልን ኢንጂን ነው እና እዚህ ጋር ቪኤት ኢንጂን ይላል። ከዛ እዚህ ጋር ደግሞ ሊብ ዩቪ ይላል ማለት ነው። ስለዚህ ኖድ.ጄኤስ ሁለቱንም ነገሮች ኢንተግሬት ያደርጋል። እዚህ ጋር ኢቨንት ሉፕ የሚል አለ፣ ካያችሁት ኢቨንት ኪው የሚል አለ። ስለዚህ ምንድነው የሚያደርገው? ኪው ስታክ ካወቃችሁ ዳታ ስትራክቸር ነው። ከዚህ በፊት ባክግራውንድ ካላችሁ መጀመሪያ የገባ ነገር መጀመሪያ ይወጣል ማለት ነው። መጨረሻ የገባ ነገር መጀመሪያ ይወጣል ማለት ነው። ስለዚህ ለምሳሌ የሆነ ልብስ ደርድሮ ከላይ ማንሳት ማለት ነው ስታክ ማለት። ስለዚህ ኮል ስታክ የሚባል ነገር ጃቫስክሪፕት ይጠቀማል። ስለዚህ ለምሳሌ የሆነ ፈንክሽን ብንጠራ ከዛ ያ ፈንክሽን ሌላ ፈንክሽን ቢጠራ ከዛ ሁለተኛው ፈንክሽን ደግሞ ሌላ ፈንክሽን ቢጠራ መጨረሻ ላይ የተጠራው መጀመሪያ እዚህ ጋር ኮል ስታክ ውስጥ የመጀመሪያው ፈንክሽን ይገባል፣ ሁለተኛው ፈንክሽን ከላይ ይገባል፣ ሶስተኛው ፈንክሽን መጨረሻ ላይ ይሆናል። ከዛ ኤክስኪዩት ማድረግ ሲጀምር ደግሞ ከመጨረሻው ፈንክሽን እያወጣ ኢምፒቲ እስከሚሆን ድረስ ስታኩ ይቀጥላል ማለት ነው። ስለዚህ አሁን ኖድ.ጄኤስ ምን ያደርጋል? አንድ ላይን ኮድ ጽፉ console.log ስታርት ኖድ.ጄኤስ ስትሉ ይሄንን እንትኑን የላይን ኦፍ ኮዱ ስታክ ውስጥ ያደረገዋል። ከዛ በኋላ ይቀጥላል። ከዛ በኋላ ሌላ አይነት ራሱ እንትኑ ሌላ ካልጠራ ራሱ ፖፕ ያደርገውና ያወጣና ኤክስኪዩት ያደርግና ይቀጥላል። ከዛ እያለ ሁሉንም እንደዚህ ኤክስኪዩት ያደርጋል ማለት ነው። ይሄ ነው ምንም አይነት ይሄ db.query የሚባለውን ኢግኖር አድርጉትና እዚህ ጋር የመጀመሪያ ላይ የሚጠቀሙባት ከሚያደርገው አድ ያደርጋል። ከዛ በኋላ አውጥቶ ኤክስኪዩት ያደርጋል ማለት ነው። ኦኬ እዚህ ላይ ከተግባባን ቀጣይ አሁን ይሄኛውን ኤክስኪዩት አደረገ የመጀመሪያው። ሁለተኛው db.query ብሎ ይጀምራል ፈንክሽኑ። ከዛ እዚህ ጋር ኮልባክ አለው። ምንድነው የሚያደርገው? እንደዚህ አይነት ነገሮችን ኖድ.ጄኤስ ሲያገኝ ያው ብዙ ጊዜ እንደሚወስድ ያውቃል ኖድ.ጄኤስ። ስለዚህ ራሱ ኤክስኪዩት ከማድረግ ይልቅ ነን ብሎኪንግ ሲሆን ማለት ነው ሊብዩቪ ኤፒአይ ወደሚባለው ይሰጠዋል። እሱ ኖድ.ጄኤስ ኮዳችን አይደለም ሳይሆን ኤክስኪዩት የሚያደርገው
ቲዎሪዎችን ፋይል ማንበብ ምናምን እሱን ሃንድል የሚያደርገው ማለት ነው። ኦኬ ሶ እዚህ ጋር ካያችሁት እንትኑ አይ ቲንክ ኮኔክሽን የተቆራረጠ ነው፣ ግን እንጨርስ ስለሆነ ስቲክ አራውን ትንሽ ጊዜ ሶ ለዚህ ለሊቢዩቪ ለሚባለው ይሰጥና ኤክስኪዩት እስከሚያደርግ ኖድ.ጄኤስ ስራውን ይቀጥላል ማለት ነው። ዴን ይሄ ነገር ሊቢዩቪ ኤክስኪዩት አድርጎ ይጨርሳል። ከዛ ኢቨንት ኪው ለሚባለው ላይ አድ ያደርገዋል። ከዛ ኢቨንት ኪው የሚባለው ደግሞ ኪው ነው ዳታ ስትራክቸሩ። ስለዚህ መጀመሪያ የገባ መጀመሪያ ይወጣል ማለት ነው። ሶ ኪው ውስጥ አድ ከተደረገ እንደዚህ ኖድ.ጄኤስ ይሄኛውን ነገር ኤክስኪዩት እያደረገ ኢቨንት ሉፕ ደግሞ ኢቨንት ኪው በየጊዜው በየሆነ ሰዓት በጣም በፍጥነት ኢምፒቲ ነው ወይ ብሎ እንትን ያደርጋል፣ ቼክ ያደርጋል ማለት ነው። ሶ ኢምፒቲ ከሆነ ዝም ብሎ ኖድ.ጄኤስ ኤክስኪዩት ማድረጉን ይቀጥላል። ካልሆነ ግን ምን ያደርጋል? ኢቨንት ኪው የሆነ ነገር አድ ሲደረግለት ቀጥታ አድ የተደረገለት ለኮል ስታኩ ይሰጠዋል ማለት ነው። ስለዚህ ሌሎች ነገሮች ኤክስኪዩት ተደርገው ከተጨረሱ በኋላ ልክ ያ ፕሮሰስ ሲያልቅ ወደ ኢቨንት ኪው ይመጣል። ከዛ በኋላ ወደ ኮል ስታኩ ይገባል። ኮል ስታኩ ከዛ ኤክስኪዩት ያደርገዋል ማለት ነው። ሶ ይህ ነው የሚሰራበት እንትን አሰራሩ። ሶ አይ ቲንክ ፈጣን የሆነበት ምክንያት ይሄ ነው። በቃ ሶ ኮልባክ ማለት ደግሞ ያ ነገር ሲጨርስ ኤክስኪዩት የሚደረገው ነገር ማለት ነው። ሶ ኮልባክ ከዚህ በኋላ ሲባል የሆነ ነገር ኢን ባክግራውንድ ረን ያደርጋል። ሲጨርስ በጨረሰ ጊዜ ኤክስኪዩት ይደረጋል ማለት ነው። ሶ ቴንኪዩ። ከቆየው በጣም ይቅርታ። አይ ቲንክ በጣም ጊዜ ወስጃለሁ። ሶ በጣም ቴንኪዩ እስካሁን ስለቆያችሁ። ስለዚህ በመጨረሻ ከዚህ በኋላ ሌክቸራችን እንትን እንዲሆነ ጥያቄ ካላችሁ ግን መጀመሪያ ላስተናግድ። ጥያቄ ካላችሁ ፕሊስ ሬስ። ቴንኪዩ። ኦኬ አይ ቲንክ ጥያቄ ከሌለ ሼር ደ ኩዊዝ። ኦኬ አይ ዊል ሼር ኢት ከዚህ በኋላ ሶ ኩድ ዩ ሼር ደ ማቴሪያል። አይ ዊል ይሄ እንትን እንዳለቀ ግሩፕ ላይ እንዲላክ አደርጋለሁ ማቴሪያሉ እያንዳንዱ ኮዱንም ጨምሮ ማለት ነው። ሶ እነዚህ ነገሮችን ፕራክቲስ አድርጉ። ሶ ፕሊስ ሬት ደ ሌክቸር። ከዚህ በኋላ የሚስተካከል ነገር ካለ ሬት አድርጋችሁ እንደጨረሳችሁ ደግሞ ከዚህ በኋላ ምን ኢምፕሩቭ ሊደረግ እንደሚችል ሌክቸሩ ላይ ጻፉልኝ። በእናንተ ፊድባክ ከዚህ በኋላ የሚስተካከል ነገር ካለ አስተካክላለሁ። ቴንክ ዩ ፕሊዝ። ቴንክ ዩ ሜንቶር ቀላ ፎር ዮር ቫሉable ሴሽን። ጥያቄያችሁን አስቀምጡለት፣ ሬት አድርጉት። አይስ ሀብ ኢንተራክቲቭ ዴሞ ጋር ገብታችሁ ከዛ ውጪ ጥያቄ ከሌላችሁ ማለት ትችላላችሁ።